እኔ ንጹህ አይደለሁም ስጋው ደግሞ አልቀበልም ካላችሁ እስከምትሞቱ ድረስ አትነጹም። ሰው እስከሚሞት ከኃጢአት አያርፍም። ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። ኃጢአት ክፉ የሆነ አውሬ ነው፣ የባሰም በሽታ ነው። በተለይ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? አንድ 4 ኃጢአቶች አሉ። በልቡናው ልዩ ሐሳብ ያለበት ቢኖር አይቅረብ የተባለ በሐሳብ ኃጢአት ከሆነ የሰው ልጅ ስጋውን ተቀብሎ ወደ ደሙ ሲሄድ ራሱ ይበድላል። በዚያች ቅጽበት እንኳን የሰው ልጅ አይምሮ ኃጢአት አያቆምም። ቅዱስ ስጋውን ክቡር ደሙን የምንቀበለው የኃጢአት ይቅርታ ለማግኘት ከሆነ ከኃጢአት ንጹህ የሆነ ይቀበል ማለት ምን ማለት ነው? ኃጢአተኛ ነን ብለን ስንናዘዝ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ ተብሎ የተሰደበውን ስድብ ነው የምንሳተፈው። ቀኖና ስንቀበል ደግሞ ግርፋቱን እንሳተፋለን። ስንዴና ወይንን የለወጠ አምላክ እኛን አይለውጠንም ብላችሁ ታስባላችሁ? ቅዳሴ የመለወጥ ኃይል ያለው ቅዱስ ስጋውን ክቡር ደሙን የተቀበለ ሰው ነው የመንፈስ ቅዱስን ፍሬ ማፍራት የሚችል። ቶሎ ሰንቀበል ሰይጣንን የማሸነፍ ኃይላችን እየጨመረ ነው የሚሄደው። ይህንን ስጋ ይህንን ደም ሳይገባው የበላው ሰው ቢኖር መቅሰፍትንና ፍዳን ለራሱ በላ። ለድሃ የማይመጸውቱ ሰዎች መቁረብ አይችሉም። እውነት ለመናገር አንድ ሰው ቂም ይዞ አይቆርብም። ያንተን ስጋና ደም ለመቀበል እንደ ቸርነት ካልሆነ እንደ በደላችን አይገባንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ሁሉ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከእኛ ጋር ትኑር። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ ምእመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ቸርነት ባህሪው የሆነ ፈጣሪያችን በይቅርታው ብዛት ቀን እየጨመረልን ስንደክም እየረዳን ስንበድል እየታገሰን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲመክረን እንዲያስተምረን የቃሉን ደጅ እንዲከፍትልን ፈቃዱ ይሁን። ዛሬ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል ብሎ ካህኑ የሚያውጀው አዋጅ አለ እና ይሄ ትርጉም እንዴት ነው? ባጭሩ ስለ ቅዱስ ቁርባን የምንነጋገረው ዛሬ ማለት ነው። ስለ ቅዱስ ቁርባን እንነጋገራለን። እንዴት መቀበል እንደምንችል። እንደዚህ ሲልስ ምን ማለቱ ነው? ካህኑ እንግዲህ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል፣ በልቡናው ዝሙትና ቂም ልዩ ሐሳብም ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩ እንዲሁ ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከሱ ለመቀበላችሁ መተላለፍ የለብኝም። በደላችሁ በራሳችሁ ላይ ይመለሳል እንጂ እኔ ከበደላችሁ ንጹሕ ነኝ ይላል። ይህንን ቃል ይዞ ብዙ ሰው ላለመቁረብም ወደኋላ እያለ ነው፣ ብዙ ሰው ማለት ነው። ምክንያቱም ንጹሕ የሆነ ይቀበል ነው ያለ ቃል በቃል። እንደገና ደግሞ በልቡናው ዝሙት፣ ቂም፣ ልዩ ሐሳብ ያለበት አይቅረብ ደግሞ ተብሏል። ስለዚህ እንዴት ነው የምንቀርበው የሚል ነው። እንግዲህ
ይሄንን ቃል መሰረት አድርገን እንነጋገራለን። ከዚያ ምነግራችሁ መሰረታዊ ሐሳቡ ቅዳሴው የቅዳሴው ዓላማ ለቅዱስ ቁርባን ነው። ቅዳሴው ስለ ቅዱስ ቁርባን ስለሆነ ስለዚህ ቅዳሴውን የምናጠቃልለው በቅዱስ ቁርባን ስለሆነ የዛሬውን ርዕስ ሰንበታቱ እያለቁ እንደሆነ ስረዳ ስለ ቅዱስ ቁርባን ያደረኩት ለዚህ ነው። ቅዳሴ እንጂ ብዙ ተሰጥኦዎች ነበሩ የምናያቸው ትርጉማቸውን እንግዲህ በሌላ ትምህርትም ጣልቃ እያስገባን እናያቸዋለን ሌላ ጊዜ እግዚአብሔር ቢረዳንና ብንኖር። ስለዚህ ቅዳሴ የሚቀደሰው ስለ ቅዱስ ቁርባን ነው። ስለ ቅዱስ ቁርባን ነው። ቅዳሴው ቅዱስ ቁርባንን አስመልክቶ ከቅዱስ ቁርባን አንጻር በሶስት ምክንያቶች የሚደረግ ነው። ቅዳሴው ራሱ ከቅዱስ ቁርባን አንጻር ስንተረጉመው ቅዳሴው በሶስት ምክንያት የሚደረግ ነው። የመጀመሪያው ቅዱስ ሥጋውን ክቡር ደሙን ለሚሰጠን አምላክ ምስጋና ለማቅረብና ለመገዛት ነው ቅዳሴው የሚቀደሰው። ቅዳሴው እንዳልኳችሁ የቅዳሴው ዋና ማዕከሉ ቅዱስ ቁርባን ነው። ቅዳሴ የሚቀደሰው ለቅዱስ ቁርባን ነው። ያለ ቁርባን ቅዳሴ የለም። ስለዚህ ከቅዱስ ቁርባን አንጻር አንግል ነው የሚባለው ሲታይ ሶስት ዓላማዎችን ይዞ ነው ቅዳሴው የሚቀደሰው። የመጀመሪያው እንዳልኳችሁ ቅዱስ ሥጋውን ክቡር ደሙን ለሰጠን ጌታ ለመገዛት፣ ለማምለክ፣ ለማመስገን ማለት ነው። ስለዚህ ሃይማኖታችንን እንመሰክራለን። አምልኮተ እግዚአብሔር የሚባለው አንደኛው ሃይማኖትን መመስከር ማለት ነው። መመስከር ከዛ ለምናመልከው አምላክ ለጌትነቱ የሚገባ ምስጋና ማቅረብ፣ መስዋዕት ማቅረብ ነው። ምስጋና ይቀርባል፣ መስዋዕት ይቀርባል፣ ሃይማኖታችንን እንመሰክራለን። ከዛ የአምልኮ ስግደት ይሰገዳል። ለባህሪ ጌትነቱ ቀፈተ ልብን ዝቅ አድርጎ ይሰገዳል ማለት ይሄ እግዚአብሔርን የምናመልክበት ነው። ፈጣሪን የምናመልከው በምስጋና በስግደት ከዛ ደግሞ በመስዋዕት ሃይማኖትን በመመስከር በማመን ማለት ነው። በማመን እና በመመስከር ሌላኛው ሕጉን መጠበቅ ይሄ ነው የአንድ አማኝ ፈጣሪውን የሚያገለግልበት። ሕጉ ውስጥ ጾም አለ፣ ጸሎት አለ፣ ስግደት አለ፣ ምጽዋት አለ፣ ፍቅር አለ። ስለዚህ ሃይማኖትን ማመንና መመስከር፣ ማመስገን፣ መስዋዕት ማቅረብ፣ መስገድ፣ የአምልኮ ስግደት መስገድ፣ ሕጉን መጠበቅ ይሄ እግዚአብሔርን የምናመልክበት አምልኮ የሚባለው እሱ ነው። ማምለክ ማለት መገዛት ማለት ነው። ለሚያመልኩት አምላክ መገዛት ማለት ነው። ስለዚህ ቅዱስ ሥጋውን አሁን መስዋዕት ማቅረብ ብያችኋለሁ። ያለ መስዋዕት ሃይማኖት የለም። መላእክት የምስጋና መስዋዕትን ያቀርባሉ። ከዚያ በኋላ ደግሞ የሰው ልጅ ከበደለ በኋላ ከእጁ ፍሬ ከጣረበት፣ ከጋረበት፣ ከስንዴው፣ ከወይኑ፣ ከገብሱ ያቀርባል። ካረባቸው ከከብቶቹ ደግሞ ከፍየሉ፣ ከበጉ፣ ከላሙ፣ ከርግብ ሳይቀር መስዋዕት ያቀርባል ማለት ነው። ስለዚህ የከብት መስዋዕት ነበረ፣ የፍየል መስዋዕት አለ፣ የእህል መስዋዕት አለ። ምስጋና መስዋዕት ደግሞ መስዋዕት ነው። እሱ ለእግዚአብሔር መስዋዕተከ ለእግዚአብሔር መስዋዕትን አቅርብለት ወሀቦ ለልዑል ጸሎተከ ለልዑል እግዚአብሔርም ጸሎትህን መስዋዕት አድርገህ አቅርብ እንዳለ የከንፈራችን ፍሬ እንሰዋልሃለን ብሎ እንደተናገረ እግዚአብሔር እንዲህ ያለ መስዋዕትን ይቀበላል። ስለዚህ አሁን በሐዲስ ኪዳን እግዚአብሔርን ለማምለክ መስዋዕት ለእግዚአብሔር እናቀርባለን። መስዋዕት ማለት የምንወደውን ነገር ካንተ የሚበልጥብን ነገር የለም ብለን ለእግዚአብሔር መስጠት ነው መስዋዕትነት የሚባለው። ሁሉ ካንተና ስላንተ ነው። ለኔ የተሻለ የምለው ነገር ሁሉ ላንተ ይሁን ያንተ ነው ብለን እግዚአብሔር ወዶ እንደፈጠረን የምንወደውን ነገር ለእግዚአብሔር በማቅረብ መስዋዕት እናቀርባለን። አሁን በሐዲስ ኪዳን ይሄንን ለእግዚአብሔር የሚወደድ ነገር ለማቅረብ ከገዛ ልጁ በላይ የሚወደድ ነገር የለም። ከወልድ በላይ ምን የሚወደድ ነገር አለ? እና የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደነገረን የምወደው ልጄ ይህ ነው ያለን ከሱ ሌላ እኔን ሊያስደስት የሚችል መስዋዕት የለም እያለን ነው። ስለዚህ ለእግዚአብሔር የምናቀርበው
ከክርስቶስ በቀር ሌላ ምንም የተሻለ ነገር የለንም። አሁን በሐዲስ ኪዳን ለእግዚአብሔር የምናቀርበው መስዋዕት የጌታችን የመድኃኒታችን ኢየሱስ ክርስቶስን ደም ነው። እግዚአብሔርን የምናስደስትበት በፊቱ የምናቀርበው ቁርባን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደም ነው። ስለዚህ እግዚአብሔርን ለዚህ ነው ቅዱስ ጳውሎስ ምንድነው ያለው መሰላችሁ? እፎን ከፈርፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ዘሥዋ ርእሶ በመንፈስ ዘለዓለም ለእግዚአብሔር ዘእንበለ ነውር ያነጽህ ሕሊናነ እምግብር ምውት ብሎ ከመ ታምልክዎ ለእግዚአብሔር እግዚአብሔርን ታመልኩት ዘንድ የኢየሱስ ክርስቶስ ደምማ እንዴት ሕሊናችሁን ከሞተ ሥራ ሁሉ ያነጻው ይሆን ብሎ በመናገሩ ምክንያት እግዚአብሔርን ለማምለክ የምናቀርብለት መስዋዕት የተወደደ መስዋዕት የክርስቶስ ደም ነው። ቁርባን ለእግዚአብሔር የሚያቀርቡት እጅ መንሻ አማሃ ምንም ነገር ይዘን ብንመጣ የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም የሚተካከል ቆርጦ አንጻር ሆኖ እግዚአብሔርን ሊያስደስት የሚችል ነገር የለም። ስለዚህ ለእግዚአብሔር የምናቀርበው አሁን እኛ የላም ደም፣ የበግ ደም፣ የፍየል ደም፣ ወርቅ ብር አይደለም። እንደሱ አይደለም። ወርቅንና ብርን ላሞችንና ፍሪዳዎችን የምናቀርብልህ አይደለም። ያንተን ሥጋ ለአንተ እናቀርባለን እንጂ ይለዋል ቅዳሴ ወልደ ነጎድጓድ ላይ። ስለዚህ አብን ለማስደሰት ወልድን ለማስደሰት መንፈስ ቅዱስን ለማስደሰት የምናቀርበው መስዋዕት የጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕት ነው። ስለዚህ አሁን ዛሬ ቅዱስ ቁርባን መስዋዕት ነው አይደለም ይባል፣ መስዋዕት ነው። ቅዱስ ቁርባን መስዋዕት ነው። ቅዱስ ቁርባን መስዋዕት ነው ስንል ኢየሱስ ክርስቶስ ዛሬ በየቀኑ ይታረዳል፣ ይሰቀላል፣ ይቸነከራል ማለት አይደለም። የዕለተ ዓርቡን መስዋዕት ዛሬ እሱ ዘላለማዊ መስዋዕት ስለሆነ በመንፈስ ዘላለም ያለው ለዚህ ነው። በዘላለም መንፈስ ራሱን የሰዋ ክርስቶስማ ያለው ለዚህ ነው። ቅዱስ ጳውሎስ በዘላለም መንፈስ ዕብራውያን 9:14 ላይ ይህን ጥቅስ እንቆይበታለን፣ ብዙ በኋላም ተመልሰን እንመጣበታለን። በዘላለም መንፈስ ራሱን ያቀረበ። ስለዚህ ቀድሞ ለሚቀርበው ለፍየሉ፣ ለበጉ፣ ለርግቡ፣ ለዋኖሱ መስዋዕትነት የሚወርደው እሳት ነበር የሚበላው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ራሱን መስዋዕት አድርጎ ባቀረበ ጊዜ እሳት ከሰማይ አልወረደም። ምክንያቱም እሱ ያቀረበው በመንፈስ ቅዱስ እሳትነት ነውና። ከዚህ የተነሳ በዘላለም መንፈስ ያለው አምና የተሰዋው ፍየል ለሚቀጥለው ዓመት አይሆንም፣ ለዛሬ አይሆንም። ዛሬ የቀረበው ለሚቀጥለው ዓመት አይሆንም። ምክንያቱ አቅራቢው ፍጡር ነው፣ የሚቀርበው መስዋዕትም ፍጡር ነው፣ የሚቀርብበት መቅደስም ምድራዊ ነው። ክርስቶስ ግን ለምትመጣው ርስት ለመንግስተ ሰማያት ሊቀ ካህናት ሆኖ በመጣ ጊዜ የሰው እጅ ባልሰራው መቅደስ ነው ያቀረበው። የሰው እጅ ያልሰራው መቅደስ የተባለ ደግሞ ቅዱስ መስቀሉ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያቀረበው መስዋዕት የዘላለም መስዋዕት ይባላል። የዘላለም መስዋዕት ነው። ያኑ ነው የምናቀርበው። የዕለተ ዓርቡ ነው የሚቀርበው እንጂ ዛሬ እንደ አዲስ ክርስቶስን እየወጋ ነው እየሰቀል ነው አይደለም። የዕለተ ዓርቡ ዛሬ ይቀርባል። ወይም ዛሬ የሚቀርበው ህብስትና ወይን ወደ ዓርቡ ሥጋና ወደ ዓርቡ ወይን በጌታችን በኢየሱስ ክርስቶስ ረቂቅ አሰራርና ስልጣን ይለወጥና የዓርቡ ክርስቶስ ዛሬም በቤተ ክርስቲያን በአባቱ በመንፈስ ቅዱስ ፊትና በራሱ ፊት ንጹሕ ሆኖ በመታየት የሁላችንም መቅረቢያ አቅራቢ ቀራቢ ሆኖ ከራሱ ከአባቱ ከመንፈስ ቅዱስ ጋር ያዋህደናል። ስለዚህ ሰዎች ወደ እግዚአብሔር ሲቀርቡ ነይትቁ ምራቅከ ቅድመ ነቢየ እግዚአብሔር፣ በእግዚአብሔር ነቢይ ፊት ራቁትህን አትታይ ወይም ባዶ እጅህን አትታይ ትላለች ኦሪት። አሁን በብሉይ ኪዳን የሆነ ነገር ሳያንጠለጥሉ ቤተ እግዚአብሔር መሄድ ክልክል ነው። አሁን እኛ ግን ወደ ቤተ ክርስቲያን ይዘን ስንሄድ የምንወስደው ፍጹም ቁርባናችን መድኃኔዓለም ነው። ፍጹም ቁርባናችን፣ ፍጹም እጅ መንሻችን ማለት ነው። ለራሱ የምናቀርበው፣ ለአባቱ የምናቀርበው፣ ለመንፈስ ቅዱስ የምናሳየው ስለኛ ያለ ኃጢአት የሚታይልን ንጹሕ ቁርባን ኢየሱስ ክርስቶስ ነው። ለዚያ እኮ ነው ባለፈውም ስንነጋገር ካህኑ እንኳን ቢተዳደፍ ቅዳሴው አይተዳደፍም ያልነው የሚያርገው በክርስቶስ ሊቀ ካህናትነት ስለሆነ ነው። በክርስቶስ ሊቀ ካህናትነት ስለሚያርግ ቅዳሴው ነውር የሌለው ይሆናል። ስለዚህ ነሣ ኅብስተ በእደዊሁ ቅዱሳት ወብፁዓት እለ እንበለ ነውር ይላል። በእጆቹ ነውር ነቀፋ በሌለባቸው በንጹሐት እጆቹ ቁርባኑን አነሳ ይላል። አንሰ እደዊክሙ ቀሳውስት ሲል ቄሱ ቀሳውስት እጆቻችሁን አንሱ ሲል ካህኑ ሲያነሳው ቅዱስ ቁርባኑን በእጁ ይዞ
ነውር ነቀፋ በሌለባቸው እጆቹ አሚሃ ነሳ ኢየሱስ ጌታችን ኢየሱስ ክርስቶስ አነሳ ብሎ ያነሳዋል ማለት። ስለዚህ ሐሙስ ማታ ያነሳቸው ያን ህብስት ያነሱ እነዚያ መልካም እጆቹ ናቸው። ዛሬ በቤተ መቅደስ ህብስቱን አንስተው የሚባርኩት ወይኑን አንስተው የሚቀድሱት እነዚያ ቡሩካት ቅዱሳት ነውር ነቀፋ የሌለባቸው የመድኃኒታችን የኢየሱስ ክርስቶስ ንጹሃት እጆች ናቸው እንጂማ የካህኑ እጅ በብዙ ነገር የተዳደፈም ሊሆን ይችላል። ስለዚህ በጌታችን በኢየሱስ ክርስቶስ እጅ ነው የሚቀርበው። ሊቀ ካህናቱ እሱ ነው። ቄሱን እንደ መሳሪያ አድርጎ ለህዝቡ ማቀበያ ያደርገዋል፣ ተልእኮውን ይፈጽማል። ስለዚህ የመጀመሪያው ከቅዱስ ቁርባን አንጻር ቅዳሴው የሚቀርበው ለእግዚአብሔር እጅ መንሻ ራሱ መስጋናውም መስዋዕት ስለሆነ ነው ማለት። ሁለተኛው ቅዳሴው ከቅዱስ ቁርባን አንጻር የሚቀደስበት መሰረታዊ ምክንያት ህብስቱንና ወይኑን ለማክበር ነው። ህብስቱንና ወይኑን ለማክበር ነው ቅዳሴው የሚቀደሱ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ባለው የመጽሐፍ ቅዱስ ቃል ነሳ ህብስተ ወአይኮተ ባረከ ወፈተተ ይላል። ህብስቱንም አንስቶ አመሰገነ ይላል። ህብስቱንም አንስቶ አመሰገነ፣ አባቱን አመሰገነ። ምክንያቱሳ እኛ አመስግነን አባቱን መንፈስ ቅዱስን እሱን አመስግነን ህብስቱን እንድንለውጠው አርአያ ለመሆን ነው እንጂ እሱ በስልጣኑ አንተ ህብስት ወይን። አሁን ለምሳሌ በቃና ዘገሊላ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 11 ያለውን ታሪክ ስትመለከቱ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ለመለወጥ የጸለየው ጸሎት የለም። ምንም ጸሎት አልጸለየም። እንዲሁ በዝምታ ነው የለወጠው። የጸሎተ ሐሙስ ማታውንም ህብስት እንዲሁ በዝምታ ወደ ዓርብ ስጋ ወይኑን ወደ ዓርብ ደግሞ መለወጥ የሚሳነው አይደለም። ለምንድን ያመሰገነ ሲባል ቅዳሴ ቀድሰን ህብስቱ እንዲለወጥ ወይኑ እንዲለወጥ ለማስተማር ነው። አሁን ስለዚህ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ አባቱን አመስግኖ መንፈስ ቅዱስን አመስግኖ ህብስቱን ወደ ስጋው ወይኑን ወደ ደሙ ነሳ፣ ህብስቱን አነሳ። ከዛ ዋሰምናናል እንኩ ብሉ ይህ ስጋዬ ነው አላቸው። ካመሰገበውና በኋላ ግን ሲያነሳው ህብስት ነበር። ካመሰገነበት በኋላ ግን እንኩ ይህ ስጋዬ ነው አላቸው። አሁንም ወይኑን አንስቶ ካመሰገነበት በኋላ እንኩ ይህ ደሜ ነው ያላቸው። አሁን ስለዚህ ምን አደረገ? ያንን አራያ ስለሰጠን እኛም ደግሞ ዛሬ ካህናት የኢየሱስ ክርስቶስን ሊቀ ካህናትነት በር፣ መሰረት፣ ምዕራግ፣ ሰዋስው መዳረሻ አድርገው ይቆሙና አሃዱ አብ ቅዱስ ብለው አብን ያመሰግናሉ። አሃዱ ወልድ ቅዱስ ብለው ወልድን ያመሰግናሉ። አሃዱ ውእቱ መንፈስ ቅዱስ ብለው መንፈስ ቅዱስን ያመሰግናሉ። እንዲህ ብለው ሲያመሰግኑበት እንቅድም እንዳልኳችሁ ወደ ማቴዎስ ወንጌል ልመልሳችሁና ጌታችን ኢየሱስ ክርስቶስ በህብስቱ ላይ ሳያመሰግንበት ህብስት ነበረ። እሱ ደግሞ ካመሰገነበት በኋላ ስጋውን ሆኗል። ሳያመሰግንበት ወይን ነበር። እሱ ደግሞ ካመሰገነበት በኋላ ደም ሆኗል። ስለዚህ ዛሬሳ ምን ይሆናል? ቄሱ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሃይማኖቱን ሳያመሰግን ሳይባርክበት ሳይመሰክርበት ሳይባርከው ጌታችን ኢየሱስ ክርስቶስ ይህንን ህብስት ለውጠው አክብረው ብሎ ሳይጸልይበት ህብስትና ወይን ነበር። ሲባርከው ግን ቅዱስ ስጋውንና ክቡር ደሙን ይሆናል። ከዚያ በኋላ የሚበላም ሰው ህብስትና ወይንን የሚበላ አይምሰለው፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው እንጂ ነው። ይህን ነው ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር እምቅድመ ይቀድሶ ካህን ህብስት ወወይን፣ ካህኑ ሳይባርከው ህብስትና ወይን ነው። ወሶበ ይቀድሶ ካህን ይትመየጥ ህብስትኒ እምከዊነ ህብስት ሀበ ከዊነ ስጋ ወልደ እግዚአብሔር። ቄሱ ሳይባርከው መጀመሪያ ህብስት ነው። ቄሱ ቡሩክ ብሎ አንድም አሃዱ ብሎ ሀበነ ካለበት በኋላ ግን የጌታችን ኢየሱስ ክርስቶስ ቅዱስ ስጋ ወደ መሆን ይለወጣል። ወከማሁ ጽዋኒ ይትመየጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ፣ ወይን የነበረበት ጽዋውም አምላካዊ የኢየሱስ ክርስቶስን ደም ወደ መሆን ይለወጣል። ስለዚህ ቅዳሴው አያችሁ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ አመሰገነ የተባለችው ማቴዎስ ምዕራፍ 26 ያለችው ቁጥር 6 ላይ አመሰገነ የተባለችው ያቺ ምስጋና ናት። ህብስቱን የለወጠችው ያቺ ምስጋና ናት ወይኑን የለወጠችው።
አሁንሳ ካህናቱ ምንድነው የሚሉት? ስለዚህ ቅዳሴ ማርያም ይጸልዩ ኦ እግዚኦ በከመ አሚሃ ዘንተ ህብስተ ባርክ ወፈትት ወሃብ ይላሉ። አሁን የትናንትናው ክርስቶስ ነህ፣ አልተለወጥክም። አንተ እንደ ትናንትናው ነህ። ስለዚህ ዛሬም አንተ ትናንትም አንተ ነህና የትናንትናውን ህብስት የሐሙስ ማታውን እንደለወጥክ አሁን ዛሬም ይህን ህብስት ለውጠህ አንተ ስጥ ራስህ ይለዋል ቄሱ። ኦ እግዚኦ በከመ አሚሃ ዘንተ ጽዋ እተብ ወቀድስ ወመጡ። አቤቱ እንደዚያን ጊዜው እንደ ዕለተ ዓርቡ ዛሬም ይህንን ወይን ለውጠህ አንተ ስጣቸው። ቅዱስ ጳውሎስም ዕብራውያን ምዕራፍ 13 ቁጥር 8 ላይ ምን ነግሮናል? እስመ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም። ጌታችን ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው፣ አይለወጥም። ለሐዋርያት የሰጠ ጌታ ዛሬም ይሰጣል። በሐዋርያት ማህበር የቀደሰ ጌታ ዛሬም ይቀድሳል። በሐዋርያት ማህበር ቅዳሴውን ቀድሶ እንደለወጠ ዛሬም ይለውጣል። የሐዋርያትን ቤተክርስቲያን እንደተገኘባት ዛሬ የሐዋርያት ቤተክርስቲያን ያለችው ይገኛል። ሳይከፈል ለሐዋርያት የሰጠውን መንፈስ ቅዱስ ለኛ እንደሰጠን ሳይከፈል በሐዋርያት መካከል በቀደሰው ቅዳሴ እንደለወጠ ዛሬም በዚህ ምስጋና ህብስቱን ወይን ይለውጣል። አያችሁ የእግዚአብሔር ቤተሰቦች የቅዳሴን ኃይሉን ተመልከቱ። ቅዳሴ ስንዴ ነው እኮ። ቅዱስ ቁርባን የሚዘጋጀው ከስንዴና ከወይን ነው። በአማርኛ ለመናገር ስንዴ ተቀድሶበት የማን ስጋ ነው የሚሆነው? ነገር እንጂ ወይን ተቀድሶበት ምንድን ነው የሚሆነው? የክርስቶስ ደም ነው የሚሆኑት። አዲያ ስንዴና ወይንን የለወጠ አምላክ እኛን አይለውጠንም ብላችሁ ታስባላችሁ? ቅዳሴ የመለወጥ ኃይል ያለው ነው። ቅዳሴ ይለውጣል። መድኃኔዓለም ሁላችንንም ይለውጠን፣ ያስተካክለን፣ ይለውጣል። ወይኑን እንኳን ለውጦታል፣ ህብስቱን ለውጦታል። እኛ ደግሞ በአርአያውና በአምሳሉ ፈጥሮናል። በፍጹም የሚያስቀድስ ሰው ሳይለወጥ አይቀርም። በአንድ ጊዜ ደግሞ ቢለውጠንሳ ለሰው አናዝም፣ ትዕቢተኞች እንሆናለን። ስለዚህ በራሳችን ጥረን ግረን ተጋድለን ከክፉ ምኞቶቻችን እንድንላቀቅ ለራሳችን ይተወናል። እያገዘን እየረዳን አጠገባችን ቆሞ ራሳችን እንድናሸንፍ ይፈልጋል እንጂ እግዚአብሔር በአንድ ቀን ቅዳሴ እንደ ህብስቱ ሁላችንን መለወጥ ይችላል። ግን እርግጠኛ ሆኜ የምነግራችሁ ቅዳሴ ይለውጣል። ቅዳሴ ይለውጣል። እውነት ለመናገር ስንፍናው ባይኖር፣ ሀኬቱ ባይኖር፣ ድካሙ ባይኖር በሶስት ቀን እንኳን ብንቀበል እንዴት ወዲያው እንደምንለወጥ እግዚአብሔር ነው የሚያውቀው። ገብቶ ቁጭ የሚል ምግብ አይደለም ነው የሚለው ቅዱስ ዮሐንስ አፈወርቅ። ገብቶ የሚቀመጥ ምግብ አይደለም፣ ገብቶ የሚሰራ ምግብ ነው። የሚያጥብ፣ የሚያነጻ፣ የሚያጠራ፣ የሚቀድስ፣ የሚያስጌጥ፣ የሚያከብር፣ ነውሩን አጥቦ የሚጥል የኢየሱስ ክርስቶስ ክቡር ደም ነው። ይሄ ቅዳሴው ለዚህ ነው። አያችሁ፣ እኛ ጭምር ነው እኮ የምንለውጠው። ሶስተኛው እኛ ጋር የሚያያዝ ነው። ሶስተኛው የቅዳሴው ዓላማ ምንድን ነው ስትሉኝ ከቅዱስ ቁርባን ጋር ተያይዞ ነው ብያቸዋል። ሶስተኛው ቆራቢዎችን ለቁርባኑ ማዘጋጀት ነው። ሶስተኛው ቅዳሴ ይሄ ሶስት ዓላማ ተደርጎ ነው የሚቀደሰው። እግዚአብሔርን ለማምለክ፣ ህብስቱን እና ወይኑን ለመለወጥ፣ ሶስተኛው ቆራቢዎችን ለቁርባን ለማዘጋጀት። ከዚህ ያለፈ ቅዳሴ ዓላማ የለም። ሶስት ዓላማ ነው ያለው። ምንድን ነው ያልኳችሁ? ያዙት እንጂ እግዚአብሔርን ለማምለክ፣ እሺ፣ ህብስትና ወይኑን ለማክበርና ለመለወጥ፣ ሶስተኛስ ቆራቢዎችን ለቁርባኑ ለማዘጋጀት ማለት ነው። የዝግጅት ጊዜ ነው። የዝግጅት ጊዜ ነው። አሁን በምንድን ነው የሚያዘጋጀን? ተመልከቱ። በጣም በብዙ መንገድ ነው የሚያዘጋጀን። በብዙ መንገድ በሃይማኖት ያዘጋጀናል። በሃይማኖት ያዘጋጀናል። በመለመን ማለት ሃይማኖታችን እንድንመሰክር ጥርጥር እንዳይኖርብን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ወንጌል ይሰበክልናል፣ ይተረጎምልናል። ወንጌሉ ሃይማኖታችን እንዲጸና። ወንጌሉ እኮ የሚተረጎመው እንደው ስብከት ከማይቀሩ ነገሮች አንዱ ስለሆነ አይደለም። የማይቀር ነገር አለ። ለምን እንደማይቀር ሳይገባን ሲቀር የሚከፋን ነገር አለ አይደል? ልማድ እንደሱ አይደለም። ወንጌሉ የሚተረጎምበት ምክንያት ለምን ይመስላችኋል?
ቅዳሴው ውስጥ ያሉ ጥርጥሮችን ለማራቅ ነው። የምንቆርበውን አምላክ እንድናውቅ ነው ቅዳሴ ላይ ትምህርት የሚሰጠው። ከዚያ በኋላ ሃይማኖተ አበው ራሱ የሚነበብ እንዲተረጎም ያደረጉት ለዚያ ነው አባቶቻችን። እግዚኦ መሐረነ ክርስቶስ ከተባለ በኋላ ሃይማኖተ አበው ይነበባል። ምክንያቱሳ በዚያች ቅዳሴ ውስጥ ጥርጥር ያለበት ሰው እንዳይኖር ነው። ከመቁረቡ በፊት ያለ ማራቅ ነው። ጥርጥር ይርቃል። ሃይማኖትን አለማመን ይራቅ አይደለም የሚለው ቅዳሴው ላይ፣ ቅዳሴ እግዚእ ላይ የሚለው አለማመን ይራቅ። ወርቅን የሚወዱ ይነቀሉ ሲል አሁን ገንዘብ ወዳጅ ሰዎች ይነቀሉ አይደለም፣ ፍቅረ ንዋይ ይነቀል ነው። ጻማ ለይሰስል ድካም ሀኬት ሁሉ ይራቅ ብሎ ፈጽሞ ሃይማኖታችንን አጽንቶ ያቆምልናል፣ ያዘጋጀናል። በሃይማኖት በፍቅር ያዘጋጀናል። እርስ በርሳችሁ ባለፈው እንዳልኳችሁ እጅ ተነሳሱ ተብሎ ከዓለም እንድንላቀቅ ያደርገናል። አሁን የታፍቅር ወለዓለም ወይ ዛሉ ውስጥ ዓለም ወንድሞቻችን ዓለሙን አትውደዱ፣ በዓለም ያለውን ሁሉ አትውደዱ። ዓለሙኒ ኃላፊ እስመ ኩሉ ኃላፊ ውእቱ፣ ዓለሙም ሁሉም ያልፋልና ብሎ ያዳኝብናል። ስለዚህ ከዓለም ምኞት ያላቅቀናል። በዚያ ቅዳሴ ጊዜ አዋጆችን ሁሉ በጥንቃቄ መስማት ነው ያለብን። በእውነት ማለት ነው። ምንድነው የሚለው? የመንፈስ ቅዱስ ጸጋ ዘወረደ ላለ ሐዋርያት በጽርሐ ጽዮን ቅዱስ ከማሁ ይረድ ወይትመካ በላዕሌ ወበላዕለ ኩልክሙ። በጽርሐ ጽዮን የወረደው ለሐዋርያት የወረደው የመንፈስ ቅዱስ ጸጋ በእኔና በእናንተም ላይ እጥፍ ድርብ ይሁን ይላል ዲያቆኑ። የመንፈስ ቅዱስ ጸጋ አሁን መንፈስ ቅዱስ እሳት ነው አይደለም? እሳት አዝመራን ለእህል እንደሚያዘጋጀው መንፈስ ቅዱስ እሾሆቻችን በሙሉ ያቃጥላል። በዚህ ቅዳሴ ጊዜ እሾሆቻችን ያቃጥላል። ጥርጥሮቻችን፣ ተንኮለኛችን፣ ቂም መያዛችንን፣ ገንዘብ ወዳጅነታችንን፣ የዓለምን ፍቅር በሙሉ መንፈስ ቅዱስ እነዚህን እየኮተኮተ እየለቀመ እሾሆቻችንን ለቅሞ ያቃጥላቸዋል። እግዚአብሔር ያቃጥልልን እሾሆቻችንን። እንደዚህ አድርጎ ያዘጋጀናል፣ በፍቅር ያዘጋጁናል። ያለብን የኃጢአት ግንብ ቢሆን ያፈርስልናል። ስንት ነገር እንደሚደረግ ታውቃላችሁ። እኔ ኃጢአት ከባድ መሆኑን የምረዳው አንዱ በቅዳሴ ነው። ማለት ቅዳሴ ስንት ጊዜ ነው ስለ ኃጢአት የሚጸለየው? ፍትሐት ዘወልድ ተጸለየ፣ በይንተ ቅድሳት ተጸለየ። ከዚያ በኋላ ደግሞ ምንድነው የሚደረገው? ደግሞ ፍትሐት ዘወልድ በይንተ ቅድሳት ከተደረገ በኋላ ደግሞ ቄሱ ደግሞ ያጥናል፣ ስርየት ያቀርብልናል። ለኛ ከእግዚአብሔር ምልጃን ያደርጋል። እግዚአብሔር አምላኬ በከመ ሰመርከ ቁርባነ አቤል ፍቁርከ ወመሥዋዕተ ኖህ ወአብርሃም ወአሮን ወሳሙኤል ወዘካርያስ፣ እነዚህን ሁሉ መስዋዕት የተቀበልክ አምላክ ይላል። ከውጪ ንፍቁ ቄስ ፍትሐት ዘወልድ እየደገመ ዲያቆኑ በይንተ ቅድሳት እየደገመ እኛ ሰግደን ምን ያደርጋል? ቄሱ ከውስጥ የነዚህን ቁርባን የተቀበልክ አምላክ ይሄንን ቁርባን ተቀብለህ እና ምን ያመስላችሁ? ለስርየተ ኃጢአቴ ወኃጢአተ ኩሎሙ ሕዝብከ፣ የኔንም የሕዝቡን ሁሉ ኃጢአት ለመደምሰስ አድርግልኝ። ዘላ ዕጣኑን ደግሞ ያቀርብና እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ተወከፍ ዘንተ ዕጣነ ንጹሐ ወዘንተ ጸሎተ ወዘንተ መስዋዕት ወዘንተ ማይቶተ። እግዚአብሔር አብ እግዚአብሔር ወልድ መንፈስ ቅዱስ ይሄንን መብራት፣ ይሄንን ዕጣን፣ ይሄንን ጸሎት፣ ይሄንን ቁርባን ተቀበል ካለ በኋላ ቡሩክ እግዚአብሔር አባዜ ኩሉ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ወቡሩክ መንፈስ ቅዱስ ጰራቅሊጦስ ብሎ ዕጣን 3 ዕጣኖችን ይጨምራቸዋል። እነዚያን ሲጨምር ምን ይላል መስላችሁ? አበውለ ከዕጣነ ምስለ ሐራጊት ከርቤ ወቀናቶ ሰሊወት ተወከፍ ጸሎተ ከመጥባን በቅድሜከ ዋዲያ ቀርብ ለከ ዘንተ ዕጣነ ንጹሐ ለስርየተ ኃጢአቴ ወጌጋዮሙ ለኩሎሙ ሕዝብከ ይላል። ይህንን ዕጣን ለእኔና ለወገኖች ሁሉ የኃጢአት መደምሰሻ አቀርብልሃለሁ ይላል። ይህንን ዕጣን እንዲህ ብሎ ማልዶ ጸልዮበት በሙሉ እመቤታችንን ሁሉ ይህንን ዕጣን አሳርጊልን ወደ አብ ወልድ መንፈስ ቅዱስ ብሎ ለምኖ ከጨረሰ በኋላ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ሕዝቡ በህብረት ፈጣሪያቸውን እንዲያመልኩ እንዲገዙ ደግሞ ያነቃቃቸዋል። እውነት ነው፣ ለአብ ለወልድ ለመንፈስ ቅዱስ ይገባቸዋል ብለው ይመሰክራሉ። አጥኖ ሲጨርስ ስብሐት ወክብር ለስሉስ ቅዱስ ይደህሉ እያለ ያጥንና ሲጨርስ ምን እያለ የሚገባ እግዚአብሔር አምላኬ በከመ ናህልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅመ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ።
አቤቱ ፈጣሪ እግዚአብሔር ሆይ የኢያሪኮን ግንብ በባሪያ በኢያሱ እጅ እንዳፈረስክ የኔንና የወገኖችህን የኃጢአት ግንብ ደግሞ በኔ በባሪያ ዕጣን አፍርስ ይላል። ሲገባ አጥኖ ሲገባ ወደ መቅደስ የኃጢአታችንን ግንብ አፍርስልን ብሎ ያን ግንብ አስፈርሶ ይገባል። ዙሮ የሚያጥንበት ምክንያት ኢያሱ እና የእስራኤል ሕዝብ የኢያሪኮን ግንብ ዙረው እልል ሲሉ ግንቡ ስለፈረሰላቸው፣ ስለዚህ የሚዞረው የኃጢአታችን ግንብ ለማፍረስ ነው። መድኃኔዓለም ያፍርስልን። ከዛሬ ጀምሮ የኃጢአታችንን ግንብ ያፍርስልን። አልቻለን ያለውን ግንብ ሁሉ ይናድልን መድኃኔዓለም። ይህንን አድርጎ ከዛ ደግሞ የሚገርመው ገብቶ ምን ይስላል? ኦቶ ካፌ ንስሐ ሠራየ ኃጢአት እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአቶሙ ለኩሉ ሕዝብ። ገብቶ ደግሞ ንስሐን የምትወድ ኃጢአትን የምታሰር ኢየሱስ ክርስቶስ ወይ የኔንም የወገኖችንም ኃጢአት ይቅር በል ይላል። ገብቶ ደግሞ ይሄን ሁሉ ያደርጋል። ይሄንን ሁሉ ካደረገ በኋላ ደግሞ ወንጌል ተነቦ ያበቃሉ። ምን ይነበባል? ቅዳሴ እንገባለን። ቅዳሴ ከገባን በኋላ ምን ይደረጋል? ቅዳሴ እንገባለን አልኩኝ። እንዲህ ፍሬ ቅዳሴ እንጀምራለን። ፍሬ ቅዳሴ ከጀመርን በኋላ ምን ይደረጋል? ጸሎተ ቡራኬ የሚባላል። ንፍቁ ቄስ ነው የሚጸልየው። ትልልቅ አባቶች ካሉ እነሱ ይጸሉታል። ጳጳስ ካለ ጳጳስ፣ ጳጳስ ከሌለ የደብሩ አለቃ፣ የደብሩ አለቃ ከሌለ ከካህናት በማዕረግ የሚበልጠው ይጸልየዋል። እና ያም ልዩ እንድታውቁት በአማርኛ ሲባል ስለምትሰሙን ልዩ ሶስት የምትወልና አብ ወልድ መንፈስ ቅዱስ ወይ የሚፋቀሩ የክርስቶስ ወገኖች የሚሆን ሕዝብን በሰማያውያንና በምድራውያን በረከት ባርክ። በእኛም ላይ የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተክርስቲያን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻይቱ ምቅታ ድረስ ልዩን ሶስትነትን ማመንን ፈጽምልን። ጌታ ኢየሱስ ክርስቶስ የታሙ ወገኖችን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችን፣ ወንድሞቻችን፣ እህቶቻችን መርተህ በሰላም በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ። ዝናሙንም በዚህች ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነት ባርክ። ዘወትር ተድላና ደስታን አድርግልን። ሰላምህንም አጽናልን። ለእኛ በጎ ነገርን ሊያደርጉልን ጽኗን የሚሆኑ የነገሥታቱን ልቡና መልስ። በቅድስት ቤተክርስቲያን ሁልጊዜ ለሚሰበሰቡ ለቤተክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ ኃያላን በሚሆኑ በነገሥታቱ ፊት ሰላምን አብዛላቸው። ከዚያ በኋላ በቀናች ሃይማኖቱ ነው ያረፉትን ያንቀላፉትን የአባቶቻችን የእናቶቻችን የወንድሞቻችን የእህቶቻችን ነፍስ ሁሉ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይካፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትን መጋረጃም የንባብ መጻሕፍትን የሚያመጡትን ሁሉ ባርክ። በዛሳ በሚያስፈራውና በሚያስደነግጠው በመንበረ ፊት ምጽዋት ያመጡትን ሁሉ ተቀበል። ከዚያስ ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ አምላካችን ወይ ይቅር በላቸው። አሁንም ይቅርታ ይለምንልናል። የተጨነቀችቱን ነፍስ አሳርፍ። በሰንሰለት የታሰሩትን በስደትና በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን ሁሉ አምላካችን ወይ በቸርነት አድናቸው። ከዚያስ መምህራችን ኢየሱስ ክርስቶስ ወይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያዊት መንግስት አስባቸው። ከዚያስ መልሶ አቤቱ ሀጥ ባሪያህን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ከፍ ከፍ አድርጋቸው ለዘላለሙ ይላል። ከዛ ዲያቆኑ ይቀበልና ደግሞ ምን ይላል? መሐሮሙ እግዚኦ ወተሳሎሙ ሊቃነ ጳጳሳት ይላል። ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት ወኩሎሙ ሕዝበ ክርስቲያን ይላል። አቤቱ ጳጳሳትና ኤጲስቆጶሳትን ቀሳውስትና ዲያቆናትን ሃይማኖታቸው የቀና ሕዝበ ክርስቲያንን ሁሉ ማራቸው ይላል። አሁን ምንድን የሚለምንልን? ይቅርታ ነው። አሁን ማለት እስካሁን ድረስ ስለ ኃጢአታችን ይቅርታ እየተጠየቀ ነው ያለው እስካሁን ድረስ ማለት ነው። ከዚያ በኋላ በቅዳሴው መካከል ደግሞ በቃ ስለ እመቤታችን ብለህ በቅዳሴው ወልደ ነጎድጓድ በቅዳሴ ያዕቆብ ዘሱርግ ያለውን ሁሉ ታውቁታላችሁ። ስለ እመቤታችን አንተን ስላገለገሉ ስለ ትጉሃን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት ደማቸውን ስላፈሰሱ ለሰማዕታት የዚህን ዓለም ፍትወት ስለናቁ ስለ ጻድቃን ብለህ ማረልን ራራልን እንላለን። ደግሞ ይህንን ሁሉ ካልን በኋላ ደግሞ እንደገና ጸሎተ ንስሐ አይገርማችሁ? ስግዱ ተብሎ ደግሞ ጸሎተ ንስሐ ደግሞ ይደገምልናል ማለት
በማወቅም ቢሆን በማወቅ ወይም ባለማወቅ ይሄን ሁሉ ሌላው እንዳይመስላችሁ በማወቅም በተንኮልም ቢሆን በልቡና ክፋት ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን ይቅር ባይ እግዚአብሔር አምላካችን ሆይ ምሕረትህ የበዛ መዓትህ የራቀ እያልን እንለምናለን። ይሄንን ለምኖ ሲጨርስ ደግሞ እግዚኦ መሐረነ አያችሁ ምን ያህል ይቅርታ እንደምንለምነው እግዚአብሔርን። እግዚኦ መሐረነ ክርስቶስ ደግሞ በተወ በአብይ ዜማ በንዑስ ዜማ ደግሞ እግዚአብሔር ይጠየቃል። ያን ሁሉ አድርጎ ሲያበቃ ደግሞ ምን እንደምንል ታውቃላችሁ? ይሄ ሁሉ ቢለመንልን እንኳን ራሱ ያንተን ሥጋና ደም ለመቀበል እንደ ቸርነት ካልሆነ እንደ በደላችን አይገባንም እንላለን። ደግሞ በከመ ምሕረትከ አምላክን ዋኩ በከመ አበሳነ ብለን ከዚያ በኋላ ኑዛዜ ተሰጥቶን ስሬት ተቀብለን እንዲህ የክርስቶስ ሙሽራ አድርጎ ያዘጋጀናል ማለት። ካህን በቅዳሴ ጊዜ ሙሽራይቱን ነውሯን ሲያነጻ እድፏን ሲያነጻ ጉድፏን ሲለቅም ነው የሚቆየው ማለት። ደስ አይላችሁም? በጣም ነው እኮ ደስ የሚለው። በቃ የኛን ነው ሲለቃቅሙ ነው የሚቆዩት አባቶቻችን በእውነት ማለት ነው። እና ቅዳሴ እንዲህ ተብሎ የምንዘጋጅበት ጊዜ ነው። እግዚአብሔር ለክርስቶስ የተዘጋጀ ሰውነት ይስጠን። አይምሯችንን ነፍሳችንን ሁሉ ይቀድስልን፣ ስጋችን ሁሉ ይቀድስልን። እንዲህ አድርገው ያዘጋጁናል። ስለዚህ ተዘጋጅቶ ቅዳሴ አሁን የቅዳሴ ዓላማ ምን ሆነ? በዚያም ብሎ እንደ ሶስት ምስክር ለቅዱስ ቁርባን ነው። በቃ የቅዳሴ ዓላማ ለቅዱስ ቁርባን ነው ማለት ነው። ሶስቱ ዓላማዎች ናቸው ቅዳሴ እንዲቀደስ ያደርጉት። ይሄ የዛሬው ትምህርታችን የቅዳሴ ትምህርታችን እንደ ማጠቃለያም ጨምሮ ሳምንት አንድ ማጠቃለያ ይኖረናል። ስለዚህ ግን ዋናው ግን ቅዳሴው የዋናው ማጠቃለያ ክፍል የቅዳሴው የመጀመሪያ ክፍል የመጨረሻው መጀመሪያ ይሄ ነው። ለምንድን ነው እንደዚህ የምናደርገው? ይሄ ሁሉ ነገር የሚደረገው ለቅዱስ ቁርባን ለምንድን ነው? መሰረታዊ ነገር አንድ የመጽሐፍ ቅዱስ ክፍል ልንገራቸው። ይሄ ሁሉ ሰው ሊቆርብ ሲል ይሄ ሁሉ ዝግጅት የሚደረገው ለምንድን አያችሁ አይደል? ቀድሞም እኮ ሰው ንስሐ ገብቶ መጥቶ ራሱ ነው። ኃጢአት ክፉ የሆነ አውሬ ነው፣ የባሰም በሽታ ነው። ስለዚህ ምን እናደርጋለን ማለት ነው? ንስሐ ገብተን እንኳን እንደገና ይሄ ሁሉ ዝግጅት ይደረግልናል ማለት ነው። ዕቃ መታጠብ ብቻ አይደለም መድረቅም አለበት። ስለዚህ በደንብ ሳንቲፊኬሽን ነው የሚባለው። ይሄ በደንብ እየቀደሱን አሁን ካህናቱ እያተቡን እየባረኩን ፈጽሞ ለክርስቶስ የተዘጋጀ የተነጠፈ የተጎዘጎዘ ቤት እያደረጉን ነው ማለት ነው። እንደዛ ያደርጋሉ፣ አዘጋጅተው ይጨርሳሉ። አሁን ለምንድን ነው እንዲህ የምናደርገው? ለቅዱስ ሥጋው ለክቡር ደግሞ ይሄን ያህል ከኃጢአት የመራቅ ዝግጅት የሚደረገው ለምንድን ነው ስትሉ አንድ የመጽሐፍ ቅዱስ ክፍል ብቻ ልንገራችሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ያለ ኃይለ ቃል ነው። ሥጋዬኒ መብላ ጽድቅ ዘበአማን ውእቱ፣ ሥጋዬ እውነተኛ መብል ነው ብሏል። ደሜም እውነተኛ መጠጥ ነው። እውነተኛ መብልና እውነተኛ መጠጥ ስለሆነ ነው። እውነተኛ መብልና እውነተኛ መጠጥ ስለሆነ እውነተኛ መብልና እውነተኛ መጠጥ ስለሆነ ነው። እውነተኛ መብልና እውነተኛ መጠጥ የሚለው አንድ ሁለት ነጥብ ልንገራቸው። እውነተኛ መብል እውነተኛ መጠጥ ሲል ሥጋዬ እውነተኛ መብል ነው ብሏል ክርስቶስ። በብሉይ ኪዳን የነበሩ መስዋዕቶች ነበሩ። ለምሳሌ የአሮን መስዋዕት አለ። እስከ ክርስቶስ ያለውን የአሮን መስዋዕት ብላችሁ መውሰድ ትችላላችሁ። በቤተ መቅደስ የሚሰቀም መስዋዕት አሮን ካልን እስከ ክርስቶስ ያለውን ነው የሚወክለው። እሱ አለን ሳሙኤልም ዘካርያስም እሱ ሊቃነ ካህናት ያቀረቡት ሁሉ እሱ መስዋዕት አለ። ጌዴዎን ያቀረበው መስዋዕት አለ። ዳዊት ያቀረበው መስዋዕት አለ። ሌሎችም አባቶቻችን ያቀረቡት መስዋዕት አለ። ያ እውነተኛ መስዋዕት አይደለም። ውሸት ግን አይደለም። እውነተኛ መስዋዕት ግን አይባልም። እሱ እውነት የሚባለው እግዚአብሔር ብቻ ነው። በነገራችን ላይ እውነት እግዚአብሔር ነው። እውነተኛ እግዚአብሔር ነው። ስለዚህ እውነተኛ መብል ነው ሲል ምን ማለቱ ነው? እውነት አካላዊ ቃል የተዋሃደው መብል ማለት ነው። እውነት እግዚአብሔር ነው። እግዚአብሔር ያልተዋሃደው እውነት አይደለም። እውነተኛ ሊሆን እውነት እግዚአብሔር ነው። እግዚአብሔር የተዋሃደው እውነተኛ ነው። ያ ደግሞ የፍጡር ደም ነው። ስለዚህ የሚሰጠው ርስትም እውነተኛ አይደለም። ኃላፊ ነገር ሁሉ እውነት አይባልም። ይህ ዓለም ለምሳሌ ሐሰት ነው ይባላል።
ሐሰት አይደለም። ውሃውም አለ እውነት ነው። ፀሐዩም አለ እውነት ነው። ዝናቡም አለ እውነት ነው። ሰውም አለ እውነት ነው። ኃላፊውን ነገር መጽሐፍ ምን ይለዋል? ሐሰት ይለዋል ኃላፊውን ነገር። ስለዚህ ታይቶ ጠፊ ነው። የሰጣቸው ርስት እውነተኛ አይደለም። እረፍት ይሰጣቸዋል፣ እውነተኛ እረፍት አይደለም። ምክንያቱስ መልሰው ፍልስጤማውያን ይዋጓቸዋል፣ መልሰው ባቢሎናውያን ይመጧቸዋል፣ መልሰው ፋርሳውያን ይመጡባቸዋል። ሌሎችም ጠላቶች እየመጡ የእስራኤል ርስት ፍጹም አይደለም። 40 ዓመት የተዋጉበት ርስት በ18 ዓመት የሚፈርስ ነው፣ በ10 ዓመት የሚፈርስ ነው፣ በአንድ ቀን ማታ የሚፈርስ ነው። 40 ዓመት ተዋግተው የወረሷት እስራኤል ማለት ነው። ርስታቸው ፍጹም አይደለም። መንግስታቸው ፍጹም አይደለም። አንድ መንግስት ያነግሳሉ፣ ያርፋሉ። በሰሎሞን ቢያርፉ በኢዮርብዓም ይሰቃያሉ። ስለዚህ ተባሬው ያለበት ነው፣ መፈራረቅ ያለበት ነው። ዓርብ ረቡዕ ምን እንደምታመለክት ታውቃላችሁ አይደል? ዓርብ ረቡዕ ምን እንደምታመለክተው? ዓርብ ረቡዕ የሆነች አሰንክር የሆነች ጾም ትመስላለች አይደል? ስታያት ማክሰኞ በግ ያርድና ሰው ረቡዕ መታ ግብት ትልበታለች። ሐሙስ ሲያርድ ደግሞ ዓርብ ትመጣና ስንክር ትላለች እና ታበሽቀዋለች ለብዙ ሰው ይመስለኛል ነው። በእርግጥ እኔ አላውቅም እኔ ሰው እንደዚያ እንደሚል። ታዲያ ምንድነው ለምን ነው ዓርብ ረቡዕን እንደው እግዚአብሔር እንደው መሀል እንዲህ ግብት እያለች እንትን እንድትል ያደረገን? አንደኛው እውነት ለመናገር ስለሚያዝንልን ነው፣ ለሰውነታችንም ጭምር። 24 ሰዓት ከበላ ጤነኛ አይሆንም። በጣም ከባድ። አሁን ፈረንጁ እኮ እና ፈረንጁ እየበላ ጤና አይደሉም። ምንም ጤና ምንድነው የሚያደርጉት እነሱ? አንድ ውጭ ሀገር የሚኖሩ አባት የነገሩኝ ፈረንጆቹ ሲበሉ አሉኝ፣ ውጭ ሀገር የሚያገለግሉ ሲበሉ ለስጋቸው የሚፈልገውን ይሰጡታል፣ እዚያ በኋላ ደግሞ ያስሮጡታል። ዝም ብሎ ተርፍ የሌለው ወጭ ገቢ ማለት ነው። ግጥም አድርጎ ይበላል፣ ይሮጣል ደግሞ ተነስቶ ደሽ ሲል። እግዚአብሔር እንደዚህ ተባሬው የሰጠን ስጋችን ራሱ እረፍት ያስፈልገዋል። ምድርም እረፍት ያስፈልጋታል አይደል? ምድር ራሱ እኮ ትረፍ ያለ የኛ ሰውነትም ማረፍ ስላለበት ነው። አይሆንለትም። ሲጀመር ስጋችን ሳያቋርጥ ለመብላት አልተፈጠረም በፍጹም። እንደዚህ ለተባሬው የተፈጠረ ነው፣ እያራራቁ ለመብላት ማለት ነው። አንዱ ይሄ ለስጋው ይጠቅሙ እንደው ምስጢሩ ግን ለምን እንደሆነ ታውቃላችሁ? ዛሬ በልተህ ነገ ትጾማለህ ማለት የዚህ ዓለም ደስታው መፈራረቅ ያለበት ነው። ገብቷችሁ አይደለም? ፍጹም ደስታ የለም። ዛሬ ደስ ይላል፣ ነገ ታዝናለህ፣ ዛሬ ደስ ይላል፣ ታዝናለህ። ፍጹም ደስታ የለም። በቃ እንደው ገሌ ከሚባለው ጓደኛ ጋር ብኖር ደስ ይላይ ነበር ብትል የሆነ ጊዜ በስራ ምክንያት ትለያዩና አዝነህ ቁጭ ነው። ምንም የማይፈራረቅ ነገር የለም በዚህ ዓለም ላይ። ደስ የሚለኝ እኔ በዚህ ዓለም ደስታውም አይቆይም፣ ሀዘኑም አይቆይም። ደስ ይላል። ደስ አይልም? ፍትሃዊ መሆን አለብን እኮ ያውላችሁ። ሀዘኑ እንዲያልፍልን ከፈለግ ደስታውም እንዲያልፍ መፍቀድ አለብን። አያችሁ አይደል? ችግርም እኮ እንደመጣ አይቆይም። ደስ ይላል። ይሄ ችግርም ይመጣል። የሰው ልጅ ደካማ ስለሆነ አንድ ችግር በመጣ ቁጥር የዛሬው የከበደ እየመሰለው ይጨነቃል እንጂ ትናንት እኮ ብዙ ነገር አልፏል። የትናንትናው እንዳለፈ የዛሬውም ያልፋል፣ የነገውም ይመጣል ያልፋል። ይኸው ነው። መከራ እንደ መዓልትና እንደ ሌሊት ነው። ሁልጊዜ ሰኞ የለም፣ ማክሰኞ መምጣቱ አይቀርም። ቀናት እኮ ራሱ የሚያስረዱን ሁሉም ነገር እየጣለን እንደሚሄድ ነው። የዛሬው ማክሰኞ ሄዷል፣ ሌላ ማክሰኞ ይመጣል። የዛሬው መከራ ያልፋል፣ ሌላ መከራ ይመጣል። ደስታውም እንደዚህ ነው። በዓለ ሃምሳ ውስጥ ግን ሳናቋርጥ የምንመገብበት ምክንያት በዓለ ሃምሳ የመንግስተ ሰማያት ምሳሌ ስለሆነ መንግስተ ሰማያት ውስጥ የሚፈራረቅ ደስታ የለም። በቃ ደስታ ብቻ ነው እንጂ እግዚአብሔር በዓለ ሃምሳን እንደው 50 ቀን አብይ ጾም ስላስራብኳቸው ልጆቼ ይጥገቡ ብሎ አይደለም እግዚአብሔር ያንን እንድንጾም እንድንመገብ ያደረገን ማለት ነው። እና እያንዳንዱ ምስጢር መቼስ በቤተክርስቲያን ትርጉም ያለው ነገር እና እውነተኛ መብል ማለት የሚተካው የሌለው እውነተኛ ነገር የሚሰጥ ነው። ስለዚህ እውነተኛ የሚባል የማያልፍ ነገር ነው እና ዘላለማዊ የሆነ ከእግዚአብሔር የሆነ እውነተኛ ይባላል። ስለዚህ እውነተኛ ምግብ ነው። ለምሳሌ የእስራኤል በግ ነበር አይደለም? የበሉት በግ ከግብፅ አውጥቷቸዋል፣ ከሲኦል ግን አላወጣቸውም። የፈርዖንን ውጊያ አሸንፈዋል፣ ሌላ ውጊያ ግን ነበረባቸው። ስለዚህ አንጻራዊ የሆነ ነገር ነው፣ የሚተካ ነገር ነው። የክርስቶስ ግን
ቅዱስ ሥጋውና ክቡር ደግሞ የዘላለም ረፍት ነው የሚሰጠው። የዘላለም ረፍት ይሰጣል። ስለዚህ እውነተኛ ነው። ያኛው ደም እውነተኛ አይደለም። አፋዊ ለምጽ ያነጽና የልብ ንጽህና ግን አይሰጣቸውም። የአብርሃምን ርስት ያወርስና መንግስተ ሰማያትን ግን አያወርስም። ምድራዊ ጠላት ያሸንፍላቸዋል፣ አጋንንትን አያሸንፉ። ጥቂት ያርፋሉ፣ የዘላለም ስቃይንን ግን አያርቅም። የክርስቶስ ደም ግን እውነተኛ ነው ማለት ይሄ ነው። ደስታው የማይፈራረቅ የማይተካ የማያልፍ ፍጹም የሆነ እረፍት ስለሚሰጥ እውነተኛ ምግብ ነው። ስለዚህ ይሄ ምግብ እንግዲህ ተመልከቱ፣ ለዚያኛው ምግብ ጊዜያዊ ነገር ለሚሰጠው መስዋዕት ምን ይደረግ? ዝግጅት ይደረግበት ነበር። በጉ ራሱ ሲቀርብ ምን አይነት በግ ነው የሚቀርበው? ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ነውር የሌለበት፣ ጉንፋን ያላመመው፣ የከሳዋ ያልሆነ፣ እንትን የሚል በግ ያልሆነ፣ እንደሱ ያልሆነ ንጹህ በግ ነው ሲያቀርቡ ካህናት። በንጹህ ደሙን ራሱ በንጹህ እንኳን ደሙን አመዱን እንኳን በንጹህ ዕቃ ነው የሚያፍሱት። በብሉይ ኪዳን የሚያቀርቡት ማለት ነው። ፍጹም ጥንቃቄ። ካህኑ ይህንን ሊያቀርብ ሲገባ እርቃኑ እንኳን እንዳይታይ ማድረግ አለበት። ከእግሩ ትንሽ ተረከዙ እንኳን እንዳይገለጥ የሚያደርግ ልብስ መልበስ አለበት። ምክንያቱም ምንድን ነው ያለው እግዚአብሔር ለሙሴ? ወንድም አሮን ወደ ቤተ እግዚአብሔር ሲገባ ልብሱ እንዳይራቆት ንገረው፣ እኔ ኃጢአትን አይቼ አልታገስምና ልብሱን ለብሶ ይግባ ነው ያለው። እንግዲህ በግ ለሚያቀርቡበት ነው። በግ ለሚያቀርቡበት እሳት ከመንደር ጭረው እንዳይመጡ ታዘው ነበረ። በፍጹም ጥንቃቄ ነው። ስንዴው ነውር የለበት የተፈተገ ሆኖ እንዲቀርብ ካህናቱ ቀድመው እግራቸውን እንዲታጠቡ በቤተ እንደ ልክ እንደኛ ቤተልሔም እንደምንለው እግራቸው የሚታጠቡበት የኩስኩስት ውሃ አለ ኦሪት ዘጸአት ላይ እንደተጻፈው በዚያ ታጥበው እንዲገቡ። በዚያ የሚታጠቡበት ምክንያት በንስሐ ታጥባችሁ ግቡ ለማለቱ ነው። በንስሐ ታጥባችሁ ነው መስዋዕቱን የምታቀርቡት ለማለት እንጂ ስለ እግር አንድ ሰው ቤቱ ቅርብ ቢሆን ለቤተክርስቲያኑ ቤቱ ታጥቦ መጥቶ አለመታጠብ ይችላል። አንድ ሰው ለቤተክርስቲያን ቅርብ ቢሆንና ቤቱ ታጥቦ ቢመጣ ታጥቤያለሁ አይባልም። ምክንያቱም ከኃጢአት የመንጻት ትርጉም ስላለው ነው። እንግዲህ ቅዱስ ዮሐንስ አፈወርቅ እንደሚለው ለዚያ በግ ይሄን ያህል ዝግጅት ከተደረገ ነው። ለዚያ በግ ይሄን ያህል ዝግጅት ከተደረገ ለአምላክ ስጋ ለአምላክ ደምማ ምን ያህል ዝግጅት ያስፈልግ ይሆን? ምክንያቱም እውነተኛ መብልና እውነተኛ መጠጥ ስለሆነ እንዘጋጃለን። በንስሐ እንዘጋጃለን፣ በሃይማኖት እንዘጋጃለን፣ ኃጢአትን ማቆም እንዘጋጃለን። ዝግጅቶቻችን 3 ናቸው። የመጀመሪያው ሃይማኖታዊ ዝግጅት ነው የሚያስፈልገው። ሰው ለመቁረብ ሃይማኖታዊ ዝግጅት ያስፈልገዋል። ሃይማኖቱን ማወቅ አለበት። ስለዚህ በልቡናው ልዩ ሐሳብ ያለበት ቢኖር አይቅረብ የተባለ ጥርጥር ማለት ነው። ልዩ ሐሳብ የተባለ ጥርጥር ነው። ልዩ ሐሳብ ያለበት ቢኖር አይቅረብ ማለት ስለ ቅዱስ ቁርባን ተጠራጣሪ ሐሳብ ካለው፣ ምስጢረ ሥላሴ ላይ ያልጠራ ሐሳብ አለው፣ ምስጢረ ቁርባን ላይ፣ ምስጢረ ሥጋዌ ላይ፣ ሃይማኖቱ ላይ ጥያቄ ካለው አይቁረብ ነው። መረዳት አለበት። ይሄን እግዚአብሔር አይታገሰውም ጨርሶ ማለት ነው። ስለዚህ ሁላችንም ይኸው ተማሩ የምንለው ለዚህ ነው። ተማሩ የምንለው ለዚህ ነው። ሃይማኖታችንን ጥንቅቅ አድርገን ማወቅ አለብን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን 5ቱን አዕማደ ምስጢር አንድ ክርስቲያን ማወቅ አለበት። ካላወቀ መቁረብ አይችልም ነው። ቢጠራጠር ነው። በተለይ ጥርጥር ካለበት ነው። እምነት እያለው የማይረዳው ይኖራል። እግዚአብሔር ሁሉን ታውቃለህ ብሎ ካልተጠራጠረ ችግር የለም። ጥርጥር ያለበት ግን ስለዚህ ሃይማኖታዊ ዝግጅት ነው። አንደኛው ሃይማኖታዊ ዝግጅት ነው የሚያስፈልገን። ሁለተኛው ደግሞ ምንድነው? የሚሰሩትን ኃጢአት ማቆም ነው። የሚሰሩትን ኃጢአት መቆም አለባቸው። አሁን እየተሰሩ ያሉ ኃጢአቶች ተግባራቸው መቆም አለበት። ያደረገ ሰው አይቆርም፣ አቁሞ ነው ማቆም አለበት። አንድ 4 ኃጢአቶች አሉ። ኢንተርናል ዲስትራክሽንስ የሚባሉ ውስጣዊ ጉስቁልናና ጥፋት የሚባሉ 4 ኃጢአቶች አሉ። እነሱ ተግባሩ መቆም አለበት ነው። ተግባሩ መቆም አለበት። ንስሐ አባትየው እስካዘዘው ድረስ ይሄን ያህል ቀን ከዚህ ኃጢአት ታቅበህ ቆይተህ ቁረብ ብሎ የሚያዛቸው ናቸው። አንደኛው ዝሙት ነው።
ወዲያው እያደረጋንን መቁረብ አይችልም። አንድ ሰው እስከዚህን ያህል ጊዜ ቆይ 40 ቀን ሊለው ይችላል፣ 7 ሊለው ይችላል፣ 7 ቀን ይችላል። እሱ እንዳዘዘው እንዳዘዘው ከተግባሩ ማቆምና መቼስ ከምኞት ማንም ሰው አይነጻም። ተግባሩን ማቆም አለበት። ተግባሩን የሚያደርግ ሰው አንዱ እሱ ነው። እና ምንድነው ኃጢአት የሚባለው? ኃጢአት፣ በደል፣ አመፃ የሚባሉ ነገሮች አሉ። አላብራራቸውም። ራሳቸውን የቻሉ ሰፊ ርዕሰ ጉዳዮች ስለሆኑ አላብራራቸውም። እና በተለይ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። አላችሁን? ከቃሉ ጋር ናችሁ? ሰይጣን አጣሞ እንዳያሰማችሁ እግዚአብሔር ይጠብቃችሁ። ማለት ምንድነው? አውቆ እንዳትቆርቡ ሊያደርግ ይችላል። ብዙ ይህን ትምህርት ተጠቅሞ ራሱ ለምሳሌ ምንድነው ማለት ተፈልጎ ነው። ለምሳሌ ሰው ድሮ ይሰራው የነበረው ኃጢአት በህሊናው እየመጣ ሊታሰበው ይችላል። በዚህ ምክንያት ከቅዱስ ቁርባን አይርቅም። በሐሳቡ ሊመጣበት ይችላል። በዛ አይርቅም እያልኳችሁ አለ። ምንድነው? ተግባሩን ማቆም አለበት ነው። ንስሐ ማለት ኢገቢ ውስጥ ኃጢአት ነው። አንዱ ትርጉም እኮ ወደ ኃጢአት አለመመለስ፣ ተግባሩን ማቆም። ስለዚህ ሃይማኖታዊ ዝግጅት ከዛ አንደኛው ዝሙት ነው፣ ሁለተኛው ቂም ነው። ቂም ከፍተኛ የሆነ በቀላዊ የሆነ ልብ ማለት ነው። እያንብርሰብ ቂመ ውስተ ልቡ ያለው ለዚህ ነው። በልቡናው ምንና ምንድን ያለ? ዝሙትና ቂም። በልቡናው ሲል ዝሙቱን በሐሳብ ማለቱ አይደለም። የለመደው ነገር አብሮት እየኖረ ያለውን ልማድ ቆርጦ መጣል አለበት ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ቂም ነው። አንድ ሰው ቂም ይዞ አይቆርብም በጭራሽ። ምክንያቱሳ የክርስቶስ ደም የምህረት ደም ስለሆነ የምህረት ደም ነው። 2 ሶስተኛው ገንዘብ መውደድ ነው። ገንዘብ መውደድ አደገኛ በሽታ ነው እያልኳችሁ ነው። እስመ ስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው። ለምሳሌ እንገራቸው። አሁን አንድ መነኩሴ መጽሐፍ መግዛት ቢፈልግ ትክክል ይግዛ። ቀሚስ መግዛት ቢፈልግ ይግዛ። መነኩሴ ቤት ቢሰራስ? ይሄ ከበድ ያለ ነገር ነው። ገንዘብ መውደድ የሚባለው እንደዚህ ነው። አይ ብሩን ለምንም እንደማያስፈልገው ያውቃል። ዝም ብሎ ማለት ነው። ለምንም አያደርገውም። ምን ታደርገዋለህ? ሰውዬ ትበላለህ አይደል? ትበላለህ፣ ትጠጣለህ። ቀሚስ ካለ፣ ምግብ ካለ፣ እንጀራ ካለ፣ ቀሚስህን ከለበስክ ምን ታደርገዋለህ? ኖር ነው። ይሄ ነው ገንዘብን መውደድ የሚባለው። አልጠግብ ባይነት ማለት ነው። አልጠግብ ባይነት። ስለዚህ ከኛ ገዳም እንኳን የለም። ገዳም ተቀምጣችሁ ከተማ ቤት የሰራችሁ መነኮሳት ካላችሁ ታው ነው። ግሉ እንደዚህ አይነት ነገር የሚያደርግ ገንዘብ በቃ ገንዘብ ምንድን ነው? በቃ አዎ መብላት አለብን፣ መጠጣት አለብን፣ ያቅማችን እንልበስ፣ እንኑር። ከዛ ውጭ ምንድን ነው የሚያደርግልን? እንደ ቤተክርስቲያን ዓላማ ይሰራል። ሰው በግሉ ገንዘብ መውደድ የሚባለው እሱ ብቻ አይደለም። የዕቃ ፍቅር ራሱ አሁን የዕቃ ፍቅር ራሱ ገንዘብ መውደድ ነው። ገብታችኋል አይደለም? የዕቃ ፍቅር የሚባለው አሁን እንዴት አድርጌ ልንገራችሁ? አስፈላጊ ያልሆነ የዕቃ ፍቅር አለ። ለምሳሌ አስፈላጊ ያልሆነ የዕቃ ፍቅር ማለት ለምሳሌ 500 ጂቢ ጊጋባይት ያለው ስልክ አለ። ምንም ፋይል የማይሰው ያ ስልክ እንዲኖረው ቢፈልግ አሁን የገንዘብ መውደድ ነው። ምንም የምትዘው ነገር ከሌለ ምን ያደርግልሃል? የምትዘው ነገር ከሌለ ሰው ስለያዘው ብቻ ለምን ትይዘዋለህ? አሁን ይሄን የመሰለ ብዙ አለ። አሁን እንደው የኃጢአት ሪፖርት እንዳይሆን እንጂ ስብከት የኃጢአት ሪፖርት አይደለም፣ የኃጢአት ፈውስ ነው። እንዳይሆን እንጂ ብዙ ነገር ነግራችሁ ነበር። ዝም ብሎ የሆነ ሰው ቤት ስላየ ነው ብቻ እቃው እንዲኖር መፈለግ። በቃ
ለምሳሌ የገሌ መጋረጃ ቀይ ካለው እኔም ቀይ መጋረጃ እንደሱ አይነት ነው። የገንዘብ የዕቃ ፍቅር ራሱ አለ። ከሰው የበለጠ ዕቃ መያዝ መፈለግ ራሱ የተሻለ ዕቃ ከሰው የተለየ እስክብሪቶ ስትይዝ ራሱ የተለየ እስክብሪቶ እንዲኖር መፈለግ፣ ውዱን እስክብሪቶ መያዝ መፈለግ። አሁን አንድ ነገር ልንገራችሁ። በጣም ሰው የማይቆጥር ሰዓት እንደሚለብስ ታውቃላችሁ? ለምን ነው የሚለብሰው? ለምን ልጭ ብሎ ማለት ነው። እነማይም አላችሁ እንዴ? አይ የላችሁም፣ እናንተ የላችሁም። እንደዚያ ማለት ነው። እና አደገኛ ነው። አይታወቀንም እኮ ሲያድርብን ታውቃላችሁ አይደል? አይታወቀንም። እንደዛ እንዳለብን አናውቀው። ገንዘብ መውደድ የሚመስለን በቃ የሆነ ገንዘብ መስረቅ፣ ማግበስበስ፣ ቀማኛ መሆን፣ ስስታም መሆን ይመስል በጥቃቅኗ እንደዚህ አድርጎ ነው የሚጀምረን ማለት ነው። በቃ የሰው ቤት ዕቃ ደን የሰውን ዕቃ ስጡኝ ማለት ማየት በቃ አሁን የኔ ዳዊት ቀለል ብላ የተደጎሰች ከሆነ የገሌ ምርጡና የተደጎሰች ከሆነ ያችን መስረቅ አላችን በቃ ያችን ሸጋ ናት። አደጓጎሷ ጥሩ ናት። እንደዚህ ነው ገንዘብ መውደድ የሚባለው። እንደዚህ አድርጎ አልጠግባይነት፣ ስግብግብነት፣ ሁልጊዜ ሀብታም የመሆን ፍላጎት፣ መጎምጀት በቃ ሀብት ቢኖር ወይኔ ታው እንጂ በቃ ለምሳሌ እኔ እኮ ሀብት ቢኖረኝ የኢትዮጵያ ቤተክርስቲያንን በሙሉ እንቁጣጣሽ ነበር ማረጋት። ይቅርብን፣ አይስጥህ፣ ችግር የለም፣ ግድ የለም፣ በሌላ ሰው እንቁጣጣሽ ያረጋታል። አሁን እኔ የምነግራችሁ ምንድነው የሌለኝን ቢኖረኝ ብለን መጨነቅ የለብንም። መጨነቅ ገንዘብን ዓላማ አድርጎ መኖር ራሱ ዓላማ አድርጎ መኖር አሁን እኮ ታምረኛ ነገር ነው። ዓላማ ማድረግ ማለት ምን ማለት እንደተወቃላችሁ? ገንዘቡን ለማግኘት እንዴት ነው የሚነጋ ለገንዘብ፣ የሚመሽ ለገንዘብ፣ የሚዋል ለገንዘብ፣ የሚታደር ለገንዘብ፣ የምንተዋወቅ ለገንዘብ፣ ወዳጅ የምንሆን ለገንዘብ፣ የምንዋይ ለገንዘብ፣ ሰው የምናቀብር ለገንዘብ፣ የምንደውል ለገንዘብ፣ ሰላም የምንል ለገንዘብ፣ ሰው የምናጠምድ ለገንዘብ፣ ወጥመድ የምንተመትብ ለገንዘብ። ገንዘብ መድኃኒዓለም ይንቀለው። ይሄን እንደው እውነት እንዲቀልቤ ነው ነግራቸው። ይሄ እንደው በጣም ነውር አይጣ ላይ ድረስ ቆሉናል። ከሰው ገንዘብ እንደው እንዴት አድርጌ በገለጽኩት ራሱ ውስጤ እንዴት እንደሚሰማኝ እና ገንዘብ ብንታው ጥሩ ነው። መቅደስ ውስጥ ገብቶ የሚያተራምስ ገንዘብ የሚል ገንዘብ ከላይ እስከታች ድረስ የሚበጠብጥ ገንዘብ እና ይሄን ገበያ ምን ያንጫጫዋል ይብላቢሉታል ሰውየው እበልጣል በለጥ ሌላ ምን አለ። ስለዚህ የገንዘብ ፍቅር በጣም አደገኛ ነው። ነቅላችሁ መጣል። የገንዘብ ማለት ምን ማለት ነው? ምንድነው የሚባለው? ይሄ በቃኝ ማለት ነው የሚባለው። በቃኝ ማለት ምን ማለት ነው? ባጭሩ ሀብታም ለመሆን መስራት ችግር ነው ወይ ነው። ዲያብሎስ ይችንም እንዳያበላሻ ስለምፈልግ ነው። ሀብታም ለመሆን መስራት ምንም ችግር የለውም። ቅዱስ ዮሐንስ አፈወርቅም እኛ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ነው ብሏል። ሀብታም መሆን አይደለም ችግሩ። ግን ሀብታም መሆን አቃተኝ ብለህ ማዘን፣ መተግስ፣ 24 ሰዓት ለገንዘብ መኖር፣ ፈጣሪውን ትቶ ሚስቱን ትቶ ልጁን ትቶ ባሏን ትታ ሲል ዘመድ ትቶ የሀብታም አሉ ወዳጅ የለውም። ሀብታም ወዳጅ የለውም። ሀብታምን ይጠላል፣ ምክንያት ይበልጠኛል ብሎ። ድሃ ይጠላል፣ ምክንያት ይለምነኛል ብሎ። ስለዚህ ከሁሉም ወዳጅ ሳይኖር ዝም ብለህ እንደባከንክ መሞት ነው። አንዳንድ ነገሮችን አስተካክዬ እንትኖችን አስተካክዬ ሲል ደፋ ብሎ ይቀራል። ገንዘብ የሚደፋው ማለት ነው። በቃ ወደ ፈጣሪው ሳይዞር ትን ብሎ በቃ በገንዛሎ ላይ ይሞታል። የገዛ መኪናው ይገለዋል። አንቆ ሳይጥለን ይሄንን ገንዘብ እውነት እንገራችሁ ሰርተን ልንይዘው ይገባናል። አዎ መስራት አለብን። ሲያጡትን ባሪያ ስለሚያደርግ ማለት ነው። ስለዚህ ሰርቶ መያዝ። ከዛሳ ደግሞ ገንዘብን ደግሞ አሁን እያንዳንዱ ሰው የገንዘብ ታርጋውን በቃ በውስጡ ራሱ ገንዘቤ ጉዳይ ያስፈጽምልኛል ማለት የለበትም። አንድ ሰው ቤተ ክርስቲያን ውስጥ ሰውነትህን ይዘና በቃ
ቤተክርስቲያን ውስጥ ሰውነትህ ይምጣ፣ ክርስቲያንነትህ በቂ ነው እንጂ እንደዚህ ነው ያለኝ እንደዚህ ነው ያለው በጣም ነውር ነው። እንደዚያ ከቃሉ ጋር ናችሁ። አራተኛው ኃጢአት ትዕቢት ነው እና ይሄ ትንሽ ትዕቢት ያው ባለፈው ስላብራራሁት አልሄድበትም። ትዕቢት ሰውን እንዳንበሳ ጨርሶ መናቅ ነው። መናቅና ትምክት ማለት ነው። ትምክት በብዙ ነገር ትመካበታለህ። እንግዲህ በጸሎትህ አንዳንዱ በስጋዊነቱ ሲመካ፣ ሌላው በመንፈሳዊነቱ ይመካል። በሁለቱም ይበላሻል። እነዚህ ኃጢአቶች መቆም አለባቸው። ይሄ ተራራ የሆነ ልብ የማይነካ የማይደፈር እንዲያው አንዳንድ ጊዜማ ትዕቢታችን የሚያስለቅቅ ነገር ቢኖር እንትና አጋር እንደው ደስ ይለኛል። እኔ አንዳንድ ቀን እንደዚህ ላርግልና ላደርግ አስብና አጉል ነው እየተዋዋለሁ ማለት አጋር የሳራ ገረድ አልባልም ብላ ኮብልላ ስትሄድ መልአኩ ምን ይላታል መሰላችሁ? የሳራ ገረድ አጋር ወዴት እየሄድሽ ነው? የጠላችሁን ስም ለምንድን ነው ይላሉ ሊቃውንቱ? ትዕቢቷ እንዲርቅላት። ገብታችኋል? ትዕቢቷ እንዲርቅላት የሳራ ገረድ መባል ሲያስጠላት የሳራ ገረድ የት እየሄድሽ ነው አላት። እና አንዳንድ ጊዜ እኔ የሰውን ትዕቢቱን ለማራቅ እንደው በአደባባይ ልዘልፈውልና ከባድ ነው ያውን ሰው ይሰበራል ብዬ ተወዋለሁ። አሁን እውነት ለመናገር መነኮሳትንም ቢሆን ደቀ መዛሙርትንም ቢሆን በአደባባይ መገሰጽ አይቻልም። እንደ ጥንቱ ቢሆን እንደዚያ ነበር የሚደረገው። አሁን ለምሳሌ እኔን ደቀ መዛሙርት ተነስቼ እገሌ የምትባለው ሌባ ነህ ተው ነበር። ልክ ጌታ ጴጥሮስን ሰይጣን እንዳለው ከደቀ መዛሙርት ፊት ማለት ነው። አሁን እንደዚያ ይደረግ ነበር። አሁን ይሄ ግን እየጠፋ መጣ። ሰው ከሰው መሀል እንዴት እንዲህ ይሉኛል፣ ቢያንስ ብቻዬን ጠርተው አይመክሩኝም ምናምን የሚል ፖለቲከኛ ሆኗል አሁን ሰው። ስለዚህ በጣም ከባድ ስለሆነ የባስ ተሰብሮ ደግሞ ማድቀቅ። ስለዚህ ብለን አስታመን ያዝናችሁ እናቶች፣ አስታመን ቀስ አድርገን ክቡር አባታችን ብለን ክብርት እናታችን ክቡር ወንድማችን ብለን ተንከባክበን ነው ይሁን። እግዚአብሔር ሁላችንን መጨረሻችንን ያሳምርልን። ትዕቢት የሚባለው ይሄ መነካት አለመፈለግ ራሱ ተራራ ሁኑ ለኔ ይሄንም መጥረኝ እንዴ ብሎ ውስጥን ከፍተኛ የሆነ ራስ ወዳድነት፣ እነዚህ መቆም አለባቸው። ግልጽ ሆነላችሁ? እነዚህ ቆመውለት ነው ሰው የሚቆርበው። እስካሁን ላደረጋቸው እነዚህን አራቱን ላደረገበት ምን ያደርጋል? ሶስተኛው ዝግጅታችን የንስሐ ዝግጅት ነው። አንደኛው ሃይማኖታዊ ዝግጅት አልኳቸው። ሁለተኛው ኃጢአቱን የማቆም ዝግጅት ነው። ሶስተኛው ንስሐ የመግባት ዝግጅት ነው። ሶስተኛው አሁን እነዚህን ካሁን ቀደም ሰርቷቸው ከሆነ ምን ያደርጋል? ይናዘዛል ማለት ነው። ይሄ የንስሐ ዝግጅት ይባላል። ከዛ ንስሐውን ለንስሐ አባቱ ኃጢአቱን ሲናገር ምንድን ነው የሚሉት አባቶቻችን? ልብስ ከውሃ ጋር እንደመገናኘት ነው ይላሉ። ልብስ ሲታጠብ ከውሃ ጋር እንደመገናኘት። ከዛ በኋላስ ወይም በሳሙና እንደመመታት ማለት ነው። ከዚያ በኋላ ቀኖናውን ሲጨርስ ደግሞ በሳሙና ወይም በእንዶድ የተመታው ልብስ በውሃ ሲለቀለቅ እድፉ ሲለቀው ማለት ነው። እድፉ ሲለቀው ይላሉ። ሲቆርብ ደግሞ ደርቆ ሲለበስ ነው ይላሉ። ልብሱ ደርቆ ሲለበስ አንድ ቅዳሴ ማርያም አንድምታ ላይ አንድ አብነት ላይ እንደዚህ ብሎ ይተረጉመዋል። አወልዶ መንፈስ ቅዱስ ያነጽሁ፣ አወልዶ መንፈስ ቅዱስ ያጸርዩ፣ አወልዶ መንፈስ ቅዱስ ይቀድሱ የሚለውን ሲተረጉም እንዲህ ብሎ ይተረጉመዋል። ስለዚህ መጀመሪያ ኃጢአትን ሄዶ ለካህኑ መናዘዝ የንስሐ ዝግጅት ነው። የካህኑን ቀኖና መፈጸም ለምን ስንናዘዝ ኃጢአተኛ ነን ብለን ስንናዘዝ ምንድን ነው የምናደርገው? ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ ተብሎ የተሰደበውን ስድብ ነው የምንሳተፈው። ክርስቲያን መሆን ማለት የክርስቶስን ሕማማት መሸከም ስለሆነ መሳተፍ ስለሆነ ስድቡን እንሳተፋለን ነው። ስድቡን የምንሳተፈው ኃጢአተኛ ነኝ ስንል ክርስቶስ ኃጢአተኛ የተባለባትን ያችን የመስቀል ቆይታ እንሳተፋለን ማለት ነው። የክርስቶስን መስቀል እንሸከማለን። ቀኖና ስንቀበል ደግሞ ግርፋቱን እንሳተፋለን። የክርስቶስን ግርፋቱን ነው። ስለዚህ ቀኖና ስንቀበል ሰልችተን አይደለም መቀበል ያለበት፣ ክርስቶስ ግርፋቱን ደስ ብሎት እንደተቀበላቸው ማለት ነው። ከዛ በኋላ
ተሰድቦ ተገርፎ ስጋውን ደሙን ሰጠ። እኛም ይህንን አድርገን ቅዱስ ስጋውን ክቡር ደሙን እንቀበላለን ማለት። የንስሐ ዝግጅት የሚባለው እሱ ነው። የካህኑን ቀኖና መጨረስ፣ ካቃተን አቅቶኛል ብለን ደግሞ መናገር፣ ይሄኛው ጎሎብኛል ብለን መናገር። ከዚያ በኋላ የሚቀረን አንድ ነገር አለ። በሃይማኖት ተዘጋጀን፣ ኃጢአቱንም አቆምነ፣ ከዛ ደግሞ በንስሐ ነጻን። ከዛሳ ምንድን ነው የሚቀረን? አንድ ነገር ይቀረናል። እሱ ምን ይባላል መስላችሁ? ምህረት ይባላል። ምህረት የሌለው ሰው አይቆርብም። አንደኛ ቆሮንቶስ ምዕራፍ 11 ያለው የቅዱስ ጳውሎስ ታሪክ ይህንን የሚያስረዳን። ለድሃ የማይመጸውቱ ሰዎች መቁረብ አይችሉም። እውነት ለመናገር ምህረት የሌላቸው የማያዝሩ። ቅዱስ ዮሐንስ አፈወርቅም 26ኛው ድርሳኑ ላይ ይህን ቆሮንቶስን በተረጎመበት ይህኑ ተናግሮ ይህንን ስጋዬን ደሜን ስትቀበሉ መታሰቢያዬን አድርጉ ያለ አንድ የምናደርገው ለድሆች መራራት ነው። ርኅራኄ ሊኖረን ይገባል። ለወደቀ ሰው መራራት፣ ለታመመ ሰው መራራት። የግድ የምንሰጠው ላይኖረን ይችላል። ማዘን ነው በልቡናችን እና ለተቸገሩት መስጠት ነው። ክርስቶስ የማይገባንን እንዲገባን አድርጎ ከበረከት ማዕዱ ካሳተፈን፣ ስጋውን ደሙን እንድንቀበል ካደረገን፣ እኛ ደግሞ እነዚያን ድሆች ልንመግባቸው ይገባል። እሱ የሰማይ ምግብ እየሰጠን ቆይ ቅዱስ ዮሐንስ አፈወርቅም እንደሚለው የሚጠፋ እንጀራ የነፈገ ሰው እንዴት የሰማይ እንጀራ ልብላ ብሎ ይመጣል? በሚጠፋ እንጀራ የሰው ጉሮሮ ጦም እያደረ አንተ ነፍገህ የሰማይ እንጀራ እንዴት ትበላለህ? ስለዚህ ድሆችን በሚጠፋ እንጀራ አስበው፣ የክርስቶስን መከራ አስበው። እሱ ላንተ የሰማይ እንጀራ ለመስጠት እንደተገረፈ፣ የሰማይ መጠጥ ለመስጠት እንደተገረፈ፣ አንተ ደግሞ ለድሆች ተርበህ ተጠምተህ ስጣቸው። ድሆችን እንዲህ ስታስባቸው ያን ጊዜ የክርስቶስ የምህረቱ ዘይት በአንተ ይፈሳል። ቅዱስ ስጋውን ክቡር ደሙንም ይሰጣል፣ ከበረከቱም ያጠግባል። ያንኑ ማድረግ ያለብን እና መታሰቢያዬን አድርጉ ያለ ነው። አሁን ቅድም እንዳልኳችሁ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ይሄ ቅድም አራቱን አቁሞ ይቀበል ያልኩት ሰው ራሱን ፈትኖ መርምሮ ይቀበል ያለው ይሄንን ነው። እነዚህን አራቱን አቁሞ ይቀበል። አሁን ቅድም እንዳልኳችሁ የሐሳብ ኃጢአት ቢኖር ግን ተናዞ ይቀበላል እንጂ ሐሳቡ አለቀቀኝ ብሎ ሰው ከቅዱስ ቁርባን መራቅ የለበትም። በተለይ ጥርጥር ካልሆነ ማለት ነው። ቂም ግን አደገኛ ነገር ነው። ቅድም ያልኳቸው አራቱ ኃጢአቶች በተግባር አደገኛ ነገሮች ናቸው። የሐሳብን ኃጢአት መናዘዝ ነው። በሐሳብ ኃጢአት ከሆነ የሰው ልጅ በሐሳቡ ድውይ የሆነ ቢኖር አይቅረብ የሚለው ሳይናዘዝ ክፉ እያሰበ ማለት ነው። አሁን በሐሳብ ኃጢአት ከሆነ እንዴት እንደሆነ ታውቃላችሁ? የሰው ልጅ ስጋውን ተቀብሎ ወደ ደሙ ሲሄድ ራሱ ይበድላል እኮ ነው የሚለው መጽሐፍ። በዚያች ቅጽበት እንኳን የሰው ልጅ አይምሮ ኃጢአት አያቆምም። ወይም ደግሞ ስጋውን ተቀብሎ ይሄድ እንዴት አድርገው ነው የሚያቀብሉ ሊል ይችላል። ምን እኔን ያስቀድመኝ ነው ሊል ይችላል። ምን ቄስ ገሌን የቀደሰው ሊል ይችላል። በዚያች ቅጽበት እኮ የሰው ልጅ አይምሮ እግሩ ብዛቱ የዛን ጊዜ እንኳን አይምሮን መሰብሰብ ከባድ ነው። ስለዚህ ሰው ይበድላል እና ይፍቱኝ ብለን እኮ የምንቀበለው የዛ ጊዜ ያን ጊዜም እኮ መበደል ስለማናቆም ነው። ያን ጊዜ እኮ አንበደል። ስለዚህ ሰው አይምሮ አያርፍም። ስለማያርፍ እየተናዘዝን አይምሮአችንን እየሰበሰብን እየታገልን እንቀበላለን። ስለዚህ ቅዱስ ስጋውን ክቡር ደሙን እነዚህን ዝግጅቶች ሳያደርግ ግን የተቀበለ ሰው ይላል ወዘኒ ዘበሎ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋ እንዘ ኢይደሎ ደይኖ ወመቅሰፍቶ በል አለርሱ እስመያይመረ ከመስጋ ጊዜ ነው ውእቱ። ይህንን ስጋ ይህንን ደም ሳይገባው የበላው ሰው ቢኖር መቅሰፍትንና ፍዳን ለራሱ በላ፣ የጌታችን ኢየሱስ ክርስቶስ ስጋና ደም እንደሆነ አላወቀምና ይላል። አሁን ያልኳችሁ ንጹሕ የሆነ ከቁርባኑ ይቀበል ማለት ምን ማለት ነው ብትባሉ አሁን ትመልሳላችሁ። ምን ማለት ነው? በሃይማኖት የተዘጋጀ ቀጥሉ እንጂ ያለበትን ልማድ አሁን በተግባር ምን ያለ ያቆመ። ሶስተኛ በንስሐ የተዘጋጀ ማለት ነው። ይሄ ሰው ቅዱስ ስጋውን ክቡር ደሙን ይቀበላል። ለምንድን ነው ሲባል ለክርስቶስ እውነተኛ መብልና እውነተኛ መጠጥ ስላለበት ስለሆነ እሱ ንጹሕ ማደሪያ ስለሚፈልግ ማለት ነው።
ንጹህ ማደሪያ ሊሆን ስለሚፈልግ አደገ ልንገራችሁ። ቆይ ቅዱስ ስጋውን ክቡር ደሙን የምንቀበለው የኃጢአት ይቅርታ ለማግኘት ከሆነ ከኃጢአት ንጹህ የሆነ ይቀበል ማለት ምን ማለት ነው? ስጋው ደሙን የምንቀበለው የኃጢአት ይቅርታ ለማግኘት ነው። እንደገና ደግሞ መልሶ ደግሞ ንጹህ የሆነ የሚቀበል የሚባለው ለምንድን ነው ሲባል፣ አይ የዚህ ፍቹ ምን መሰላቸው? ስጋው ደሙን የምንቀበለው ለኃጢአት ይቅርታ ነው። ታዲያስ ለሰራነው ነገር እኮ ነው ይቅርታ የምናገኘው። ለሰራነው ነገር ይቅርታ የሚሰጠን ደሙን ስንቀበል ነው። ለስንሰራው ለኖርነው ነገር ማለት ነው። የእርቅ ደም ነው ያልነው እኮ ለዚህ ነው። የበደልነውን በደል በድለን ሰርቀን አመንዝረን ቀምተን ግማሹም ጠንቋይ ሆኖ ኑሮ ተሳድቦ በትዕቢት ኖረን ሁሉን አድርገን ስንጨርስሳ ከዛ መተን ምንድነው የምንከፍለው? ይልቁንም የገዛ ደሙን ከፍሎ ይታረቀናል። የእርቅ ደም ነው ይሄ። መታረቂያውንም ራሱን አብልቶ አደረገው ማለት ነው። በራሱ ደም አብልቶ ታረቀን። አሁን አንድ ሰው ልብሱን ቀምታችሁት እርቃኑን አውላችሁት ሲያበቃ ልብሱን ገፋችሁት፣ በዚያ ተጣልታችሁ ስትታረቁ እኔን እንደገፈፈኝ እሱም ተገፎ ይዋልልኝ ይላል እንጂ የብርሃን ልብስ ሰጥቶ ለብሶ የሚታረቅ ሰው አለን? እንደዛ ያደረገ እሱ ነው። ክርስቶስ አለ ቅዱስ ዮሐንስ አፈወርቅ ባሪያውን ሰዎች ጥሩ ባሪያ ለማግኘት ብዙ ወርቅ ያወጣሉ። ደግሞ ባሪያውን ደግመው ሲሸጡት ዋጋ እንዲያወጣል የወርቅ ልብስ ያለብሱታል። ስለዚህ ክርስቶስ በገዛ ደሙ አስጊጦ ነው የገዛን ይላል። በገዛ ደሙ አስጊጦ የራሱ አደረገን። ያ የኃጢአት ይቅርታ መታረቂያችን ነው። እውነት ነው። ንጹህኑን ደግሞ ማለት እንዴ አሁን ያለብንን ጭቃ አጥበን እንቀበል ማለት ነው። ግልጽ ነው፣ ግልጽ ነው። አዎ ሰው እጁን ታጥቦ ምግብ ይበላ የለም ወይ? እጁን ታጥቦ ምግብ ይበላል እኮ። አሁን ያለብንን ነገር አቁመን እንቀበል እንጂ አረ እኔ መቼም ቢሆን ንጹህ አይደለም አልቀበልም ብትሉ እንግዲያስ መቼም አትነጹ። ልንገራችሁ እኔ ንጹህ አይደለሁም ስጋው ደግሞ አልቀበልም ካላችሁ እስከምትሞቱ ድረስ አትነጹም። ሰው እስከሚሞት ከኃጢአት አያርፍም። የታወቀ ነገር ነው። ሰው እስከሚሞት ከኃጢአት አያርፍም። ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። እሷን ብቻ ነው ንጹህ ሰው የማገኘው። ሌላው ሁሉ በእግዚአብሔር ቸርነት ነው። አንዱ በተግባር በድሏል፣ አንዱ በንግግር በድሏል፣ አንዱ ደግሞ በሐሳብ። ጻድቃን እንኳን እገሌ ገሌ ብዬ አባቶችን ስም ጠርቼ መንቀፍ አልፈልግም። ጻድቃን እንኳን ቢያንስ የሐሳብ ፈተና እንኳን ተፈትነዋል። ስለዚህ እንደዛ ከሆነ አንድ ሰው ንስሐ ገብቶ ይቁረብ፣ ተግባሩን ያቁምና ይቁረብ ነው እንጂ የተባለ አይ ንጹህ አይደለም እኔ አልቆርብም አንደኛ ይነጽቼ ተው እንጂ መቼ ነው የምትነጻው? እስቲ አፈርን በውሃ ጠቡት ምን ይሆናል? እንደዛ አባቶቻችን አሁን እዚህ ስማ ሲተረጉሙ ህድግ ለና በሳኖ የጋይነን ሲተረጉም ይላል አፈር ቢያጥቡት ይነጻልን? እንዲሁም የኔ ሰውነት ከበደል አይነጻምና በደልን ይቅር በለኝ እምንለው ለዚህ እኮ ነው። ሰው ከአፈር ተፈጥሯል። አፈር መሆናችንን አስብ ያለ ዳዊት ለዚህ ነው። አፈር ከጭቃነቱ ታጥቦ ሊጠራ አይችልም። የሰው ልጅ ከኃጢአት ጨርሶ የሚላቀቀው ተዋግቶ ነው፣ አይለቀው። እንዴ ቅዱስ እንጦንስን እንዳደረገው ታውቃላችሁ አይደል? ተጋድሎ ለፍቶ በዝሙት ቢመጣ እምቢ አለው። መጀመሪያ ምንድን ነው ያደረገው? የዝሙት ሐሳብ አስመጣና አረ አግብቼ ልኖር እንጂ ምን አደርጋለሁ ብሎ በአቱን ጥሎ ወጥቶ ሲሄድ ቅዱስ ሚካኤል መጥቶ ነው አረጋግቶ አረ ቆይ አንድ እግሩን በአቱ ብደጅ አንድ እግሩን ውስጥ አድርጎ ሊሄድ ጓዙን ጠቅሎ ወደ ከተማ ሲል አረ ቆይ ብሎ ቅዱስ ሚካኤል አረጋግቶ ስርዓት አስተምሮ ጠገነው። አሁን ዝሙቱን ቢያሸንፈው ሌላውን ቢያሸንፈው ምን ያመጣበታል? አንድ ቀን ከበረሃው የቅዱስ እንጦንስን ገዳም እኔ እግዚአብሔር ፈቅዶ እንግዲህ አይቼዋለሁ ግብጽ ሄጄ ወፍ የለም። እናንተ ባይሆን ወፍ የለም እንዴ አልኩኝ። ፍልም ያለ በረሃ። አንድ መምህር ምን አሉኝ? ውሃ ከሌለ ምን ወፍ አለ አሉ። ወይ ዛፍ የለም ወይ ወፍ የለም። እዚያ ብቻውን ሲኖር ምን ያደርገው መስላችሁ? በምን ላበላሽበታልና ቆይ ግን የኔ ክብር ከነቢያት ነው የሚበልጥ ከሐዋርያት አስባለው ማለት ነው።
በትዕቢት ፈተነው። እንዲህ አድርጎ ያን የመሰለ የምድር ኮከብ ማለት ነው። እዚያ ምን አለው ጌታ ተገልጾ እንጦንስ በከተማ እንደሚኖር እንዳንድ ሰው እንኳን አትሆንም አለው። በስመ አብ ዛፍ በሌለበት ውሃ በሌለበት የሚኖረው እንጦንስ፣ እንጀራ የማይበላው ቅዱስ እንጦንስ፣ ፈጣሪውን ሌት ተቀን የሚያስበው እንጦንስ አጋንንት መጥተው በድንጋይ ደብድበውት ሙልጭ አድርገው ደብድበው አድቅቀው አንድ ቀን እዛ ከከተማው ራቅ ብሎ ከተቀመጠ ከመነነበት መጥተው በድንጋይ ሙልጭ አድርገው ደብድበውት እዚያ በኋላ አንድ የሚጎበኘው ሰው ነበረ፣ ወስዶ ቤተክርስቲያን ውስጥ አስገባው። ምዕመናን እንዲጸልዩለት ማለት ነው። ቢመጣ ወድቆ መነሳት አቅቶ ደብድበውት ቤተክርስቲያን ወስደው ጸልየው ምዕመናን አይ ብለው ሄደው ከዚያ ምን አለ መሰላችሁ ቅዱስ እንጦንስ ምዕመናን እንዳይሰናከሉ ወስደው እዚያው ዋሻ ጣለኝ። ምክንያቱም ድኑ ሄደ እንዲሉ ምዕመናን ነው። አባ እንጦንስ እንኳን እንዲህ አድርገው አጋንንት ከደበደቡት እኛማ ምኑ ልንዘልቀው ነው እንዳይሉ ማለት ነው። ከዛ በኋላ መድኃኔዓለም ጠግኖ አስነስቶ እንደዚህ አድርጎ የቻለ መላእክት መጥተው የሚያነጋግሩ ቅዱስ ሚካኤል መጥቶ ራሱ ቆብ የሰጠው አባ እንጦንስ በትዕቢት ወደቀ። ከዛ ምን አደረገው እግዚአብሔር? በከተማ እንዳለ እንዳንድ ሰው አትሆንም። ከተማ ሄደ። አንድ ሰው አገኘ። እባክህ አንተ በጽድቅ ትበልጠኛለህ፣ እግዚአብሔር ነው የላከኝ አለው። ኧረ አባቴ ይተውኛል። አይ ትበልጠኛለህ፣ እግዚአብሔር ነው የላከኝ ሲለው ሰውየው ሐር ለብሶ ሐር ተጎናጽፎ ሲፈርድ ሲተች የሚኖር ባለስልጣን ነው። በውስጡ ግን ሰንሰለት ስጋው ሰንሰለቱ የስጋውን ደም እስኪጎርስ ድረስ የሚሰግድ ሰው ነው። እየዋለ የሚበላ ሰው እንጦንስ ወዮልህ እያለ በጥፊ እየመታ ወደ ገዳሙ ተመለሰ። ዛሬ ግብጾች አባ እንጦንስ በትዕቢት የተፈተነባትን ቦታ ከዋሻው ሳንደርስ መንገድ ላይ ሰርተውባታል በአት ነገር እና እንዲያው ከትዕቢት ሰውረኝ ብሎ ሰው ሁሉ አሁን ዝም ያደግሞ ይሄዳል ሰው። ስለዚህ አያችሁ የእግዚአብሔር ቤተሰቦች በመነኩሴውን ራሱ ሲቀመጥ ዙር 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 ይለዋል። ዙረቱን ትቶ ደግሞ ቁጭ ሲል እኔ እኮ ጀግና መነኩሴ ነኝ አልዞርም ያስብለዋል ደግሞ። ስለዚህ የሰው ልጅ እንዲህ በዚህ እኔ ስህተት እኮ ነው ዛሬም አላረፍኩም ብሏል ምናሲ። ዛሬም አልተውኩም እንዴ። የሰው ልጅ ረፍት የለውም። ውጊያ ነው ህይወታችን፣ የውጊያ ህይወት ነው። ተናዘን ግን ድፍረትንና የእግዚአብሔርን ምሕረት መለየት ስጋው ደሙን እንዳፈር አላልኩም። ስለዚህ ራሳችንን መርምረን ፈትነን ታግሰን ንስሐችንን ገብተን የካህኑን ትእዛዝ ፈጽመን ቅዱስ ስጋውን ክቡር ደሙን እንቀበል። ይህ ቅዱስ ስጋ ክቡር ደም ወደ ነፍስ ገብቶ ነፍስን የሚያነጻት ቤተክርስቲያንን የቀደሳት የሚያስጌጣት የሙሽራይቱ ማጫ አኮኑ እግዚኦ ህጽያሃ ለመራትከ ወመጽሐፈ ህዳጋት ያለን ተዳህርካ። ቅዱስ ያሬድ ሲናገር ይሄ ያንተ ስጋና ያንተ ደም የሙሽራህ የነፍስ ማጫዋ መሞሸሪያዋ ነው። የኦሪት ደግሞ መሰናበቻ ደብዳቤዋ ነው። እንግዲህ በኦሪት ምን ተውሏል መሰላችሁ? ነውር የተገኘባት ሴት ብትኖር ባሏ ከሌላ ወንድ ጋር በዝሙት የያዛት ሴት ብትኖር ደብዳቤ ጽፎ ገሊትን የፈታዋት በዚህ ምክንያት ነው ብሎ በህዝብ መካከል አንብቦ ምን ይላት ይላል ይፍታት። ስለዚህ ምን ይላል? ያ የፍች ደብዳቤ ማን ነው? ምን እንደሆነ ታውቃላችሁ? በአዲስ ኪዳን የክርስቶስ ደም ነው። የተሰናበተችው ምንድን ናት? ኃጢአት ናት። ኃጢአትን ክርስቶስ በደሙ አሰናብቷታል። ቤተክርስቲያንን ደግሞ የሞሸራት በገዛ ደሙ። ስለዚህ እኛን አንጽቶ ከኛ ጋር የሚዋሃድበት ነው። ስለዚህ እንተ በምድር ሥራዊሃ ወበሰማይ አይጹቂሃ ሐረገ ወይን እንተ በስሉስ ትትገመድ ያለ ቅዱስ ያሬድ የሚያመሰግናት ይሄን ነው። በምድር ስሯ በሰራይ ቅርንጫፏ የሆነላት በሶስት የተሸረበች የወይን ሐረግ የሚላት ነፍስን እኮ ነው፣ ቤተክርስቲያንን ነው። ዝማሬው ላይ ነው እንዲህ የሚለው ቅዱስ ስጋውን ክቡር ደሙን ስንቀበል ወልድ ይዋሃደናል። ወልድ ሲዋሃደን መንፈስ ቅዱስ ይዋሃደናል፣ አብ ይዋሃደናል። ስለዚህ በክርስቶስ ስጋና ደም ምክንያት ከአብ ከወልድ ከመንፈስ ቅዱስ ጋር ስንዋሃድ በሶስት የተሸረበች የማትበጠስ የዘላለም የመንግስተ ሰማያት ገመድ እንሆናለን ማለት ነው። ከዛ በኋላ ፍሬ ማፍራት እንችላለን። በነገራችሁ ላይ ቅዱስ ስጋውን ክቡር ደሙን የተቀበለ ሰው ነው የመንፈስ ቅዱስን ፍሬ ማፍራት የሚችለው። ቶሎ ቶሎ ስንቀበል ሰይጣንን የማሸነፍ ኃይላችን እየጨመረ ነው የሚሄደው።
ከሥላሴ ጋር የመዋሃዳችን መንገድ እየቀረበ ይመጣል። እንግዲህ ቅዱስ ሥጋውን ክቡር ደሙን መቀበል እንዲህ ሆኖ ነው። እግዚአብሔር ለቅዱስ ሥጋው ለክቡር ደሙ ራሱ ያዘጋጀን፣ በቸርነቱ ይቅር ይበለን፣ ከኃጢአታችንንም ያንጻን፣ በደላችንንም ሁሉ ይደምስስልን፣ በንስሐ ሂሶጵ ይርጨን፣ ይቀድሰን፣ ነፍሳችንን፣ ሥጋችንን፣ መንፈሳችንን ሁሉ የሰላም አምላክ ኢየሱስ ክርስቶስ ይቀድስልን። ወስብሐት ለእግዚአብሔር። ይቆየን።